መሪዎቻችን እነሱ ናቸው። ከቆሙት ጋር አብረን እንቆማለን። እነሱ ከቆሙት ጋር አብረን እንቆማለን። የአማራ ህዝብ ነፃ የሚወጣ በአማራ ፋኖ በአንድ ደቂቃ ጠቅልለው ብራታ። እሺ፣ የአማራ ህዝብ ነፃ የሚወጣ በእነሱ እንጂ ሌላ አካል የለም። ፋኖ አሁን ድርጅት መስርቷል። በድርጅት ቁሟል። ምን እንደሚፈለግ አይታወቅም። ለአማራ እንታገላለን ይባላል። አሁንም እነሱን ይቀጠቀጣል። እነሱ ከሌሉ ከዛ እንደገና ደግሞ ሌላ ፓርቲ መስርተ እንደገና ሌላ ትግል አስጀምረ የአማራን ህዝብ ነፃ ወጣለሁ ነው ወይስ እንደገና አስቀጠቅጣለሁ ነው? ስለዚህ በተቻላችሁ አቅም አሁንም መሪዎቻችን ናቸው። ድርጅት መስርቷል። ከዚህ በፊት የአማራ ድርጅት ጠንካራ የሆነ የአማራ ድርጅት ተመስርቶ አያውቅም። አሁን ነው የተመሰረተ። አሁንም እነሱ ናቸው ነፃ የሚያወጡን። ከነሱ ጎን ነው የምንቆም። ከማንም ጋር ቢቆሙ ከሰይጣን ጋር ቢቆሙ ከነሱ ጋር አብረን እንቆማለን። ታንክ ዩ ዩን እኔ 5 ደቂቃ ነው የማወራው። አጠራር ነው የማወራው። ዳኒ እስራኤል ሲል እስራኤል ዳንሳ እየመሰለኝ እጄ ተወዛገብኩ ነው። ይቅርታ ዮናስ። እኔ አጠራር ማናችሁ ማይካችሁን አትክፈቱብኝ ፕሊዝ ባካችሁን። እኔ ለማንም አልከፈትኩም። የሚወራው ነገር ጥሙኝ ሳይሆን ጀስት የመድረክ አካሄድ ሪስፔክት ማድረግ ስላለብን ነው እንጂ እኔ ጓድ ወንደሰን በተናገረው ላይ ልነሳ። ጥሩ ፖይንት አንስቷል። መብታችን ነው ብሏል። ለምሳሌ አፋብን የሚባል ድርጅት አለ። አፋብን ከየትኛውም ወገን ጋር ቢቆም መብታችን ነው መደገፍ ብሏል። እንደ አንድ አማራ እንደ አንድ ኢትዮጵያ ትክክል መብቱ ነው። እኔስ እንደ አንድ አማራ እንደ አንድ ኢትዮጵያ ደግሞ መቃወም መብት አለኝ አይደል እንዴ? ዲሞክራሲ ማለት እሱ ነው ዮናስ። የመደገፍ መብት ካለው የመቃወም መብት ደግሞ የተከበረ ነው። ሲደግፍ ምክንያታዊ ነው፣ ስቃወም ምክንያታዊ ነኝ። ሰው ጥላቻ የሚለው ነገር እዚህ ላይ እናወጣ። ሰው እኔ በበኩሌ አፋብን ፋኖ ማለት ፋኖ የሚለውን ስያሜ ዘጠግ እናደርገውን አፋብን እንበል። ድርጅት መጥቷል። እንደ ተቋም ነው የማወራው። ለምን ፋኖ ካልኩት አገዛ ውስጥ የገቡት ፋኖች ናቸው። አገዝ እጅ የሰጡት ማለት ነው። የአማራ ህዝብ አጠቃላይ የፋኖ ስነ ልቦና አለው ብዬ ነው ማምነው እኔ። እንደ ድርጅት እንደ ተቋም ፖለቲካው ጣም እንዲኖረው እንደ ተቋም እንደ ቡድን እናወራ ማለት ነው። እኔ እንደ አንድ ዳንኤል አፋብን የሚባለው ድርጅት በከፊል ያሉትን ውስጥ ትናንት ትደግፋቸው ነበር ካልከኝ የስ ትደግፋቸው ነበረ። ዛሬ ደግሞ ምንድነው የፖለቲካ ምክንያት የማደግፋቸው ብለህ ከጠየከኝ 1 2 3 ብዬ ማስቀመጥ ይችላሉ። ፖለቲካዊ ውይይት ነው ማለት አስጮም እንዴት ትንሹ አንበሳ በቀለ በዚህ አንድ አዲስ ታይምስ አበበ በዚህ ወጣ በቀለ በዚህ ወጣ የሚለው ነገር መናገር አልፈልግም። እኔ ለምሳሌ እኔ እንደ አንድ አማራ ብሔር ተወላጅ አፋብንም አልደግፈው ከሴጣን ጋር ይቁም ሲባል ነው። ይሄ ፖለቲካን ያልደግፉም። ይሄ ፖለቲካ የፋሽስት ፖለቲካ ነው። አንድ ድርጅት የደገፈውን ዝም ብሎ መከተልና መደገፍ ትክክል አይደለም። ለምሳሌ ትናንትና ወንደሰን አፋድ የሚባለው ድርጅት ሲቃወሙ ነበር ያለው ነገር አለ አላለም። ለምን መብታቸው ነው፣ ዲሞክራሲ ነው። ከነሱ ፖለቲካ አንግል ከነሱ ፖለቲካ መነጽር አኳያ ጋር አፋድ የሚባለው ብልጽግና ነው ብሏል። በቃ መብታቸው ነው። እኔ ደግሞ ዛሬ መጥቼ ደግሞ አፋብን የሚባለው ድርጅት አልደግፍም ስል በተለይ አልደግፍም ስል ኢን ዘ ሴንስ ኦፍ ፖለቲካ ለምን ከህዋት ጋር ሲሰራ ለምንድን ነው ህዋት ያለፉት 35 ዓመት 40 ዓመት ያለውን የፖለቲካ ሮድማፕ ቀይሯል ወይስ አልቀየረም? ህዋት የትግራይ ነፃ አውጪ ግንባር ነው። ብቸኛ የፖለቲካ ስብስብ ድርጅት ኢትዮጵያን እየመራ የትግራይ ነፃ አውጪ ነኝ ብሎ የመራ በዓለማችን ህዋት ነው። የፖለቲካ ኢዲዮሎጂን ያልቀየረ ስብስብ እንዴት ብዬ ነው የምሰራው? በየትኛው ፖለቲካ ግራውንድ ነው የምሰራው? ወይስ እነሱ ትግራይ ለሚያወጡት ነፃነት ስለዚህ ይቅርታ እያቋረጥኩ ሳይሆን ቴክኒካሊ ከአፄ ዘርዓ ያዕቆብ እና ከአኪላ ጋር አንድ አይነት ሀሳብ ነው ያለ በሱ 100%። ኦኬ 100% የሚታረቅ የሚያስኬድ የሚያስማማ ሀሳብ ነው ያለኝ። ምንም አይጣረንም ሀሳቤ። እዚህ ጋር ህዋት የሚባለው መጥቼ ከአፋብን ጋር ከአንድ አማራ ድርጅት ጋር የደገፈው የምችለው ህዋት የያዘውን የፖለቲካ ሮድማፕ ቀይሯል ወይስ አልቀየረም ነው። ህዋት ባለው ፖለቲካ አቋም ትናንት ጸረ አማራ ድርጅት ነበረ። ከሸዋ አማራ ገዢ መደብ ጋር ጠላቴ ነው ብሎ ትግሉን የተነሳ ነው። ያ የፖለቲካ ሮድማፑና ሪዮት አለሙ ዛሬ አልተቀየረም። ህዋት የትግራይ ነፃ አውጪ ግንባር ነው። ስለዚህ እኔ እንደ አንድ አማራ የትግራይ ፖለቲካ ገብቼ እንደ አንድ አማራ መታገሉ ትግራይ የምትባል ሀገር ነፃ እንድትወጣ ድንጋይ ላቀብላቸው ነው፣ ጥይት ላቀብላቸው ነው። በአይዲዮሎጂ እንጻረራለን። ይሄ 27 ዓመት ወንጀል ሰሩ ምናምን እሱን ዘጋጥግ ላስቀምጥ ልላው። ለምን ፍትህ የሚሰጠኝ አካል የለም ማለት ነው። ከሆነ ጋር እንዳሰራ የኦሮሞ ነፃ አውጪ ግንባር ነው ወይ ደግሞ መጥቶ ይንገሩን። አፋብን የሚባለው ድርጅት
የአማራ ነፃ አውጪ ግንባር ነው አማራን ሀገር ለማድረግ ነው ካልክ የስ በአይዲዮሎጂ ትግባባለህ። ያ ትግሬን ነፃ ለማውራት ይሰራል። አንተ ደግሞ አማራ ሀገር ለመስራት ከሆነ የስ ትግባባለህ። እኔ ኢትዮጵያን አስቀጥላለሁ ብለህ በዛች ሀገር የተጨቆኛለሁ ተበድያለሁ፣ በዛች ሀገር ላይ እኩልነት ሰፍኖ እንደ ኢትዮጵያ ሀገር ቀጥላለሁ ስትል እሱ ደግሞ ትግራይን ሀገር ለመስራት ከሄደ ይሄ ይንጸረራል። ፖለቲካ ላይ አትስማሙ። የተሰራውን ወንጀል እንቶ የኮንፍሊክት ኦፍ ኢንተረስት አለን። ሁለተኛ ነጥብ አንስማማበት የሆነ እኔ ባይዘው ህዋቶችን አደንቃቸዋለሁ። ኢን ፖለቲካ ሲስ አደንቃቸዋለሁ። ለምን ህዋት ከያዘችው የፖለቲካ ስታንድና አቋም ንቅንቅ አላለች። ህዋቶች ዛሬም ሞቶ በመግለጫቸው ከሰማቸው በአጽመ ርስታችን ላይ በመሬታችን ላይ ኮምፕሮማይዝ አናረጋትም፣ መሬቱም ርስቱም የኛ የትግሬዎች የህዋቶች ነው ብለው በ5 መስመር ቁጭ አድርገውልሃል። ወደ መግባትና ወደ ከነሱ ጋር መስራት ያንተ ፋንታ ይሆናል። ሊሆን እነሱ እየነገሩ ነው። እነሱ በራያ በኩልም እንደማይደራደሩ አስምረውልሃል። በፖሊት ቢሮቸው በአቋማቸው ነግረዋል። በወልቃይት በአማራ ወሰንና ማንነት አለኝ የምትለው ጥያቄ ላይ ያንተን ጥያቄ ኮምፕሮማይዝ አናደርገውም፣ የምናደርገው ኮምፕሮማይዝ የራሳችን ነው ጥያቄ ብለዋል። እዛ ጋ የኮንፍሊክት ኢንተረስት አለ። እነሱ ትክክል አቋም መስመር ላይ ስላሉ ፍላጎታቸውን በግልጽ እየተናገሩ ነው። ስለዚህ ህዋት ላይ ጣት የምቀስርበትና ህዋትን የምቀጠቅጥበት የፖለቲካ ግራውንድ የለኝም። ለምን እና እንደ ትግሬና እንደ አማራ መስራት ከፈለግ እኛ የያዝነውን ትርክት የ30 ዓመትም አንቀይረው ከትግራይ ነፃነታችን ዳንዬ ታይም እየጨረስክ ዳኒ ይቅርታ ፕሊዝ አዲስ ታይም እኔ ረጅም ሰዓት ነው የቆየሁት። ፕሊዝ 5 ሚኒት ራፕ አድርገው። ኖ ፕሊዝ ማንንም ኢንተራፕት ነው ያላደረኩ ወንድም አለ ፕሊዝ። እዚህ ጋር የእነሱ አቋም ምንድነው? የህዋት ግልጽ ነው አቋማ። እጇን በቃ ንጹህ አድርገው ነው የመጡት። እነሱ ምንም አላጭበረበሩም፣ አልዋሹ። በወሰንና ማንነታቸው ጉዳይ ላይ እንደማይደራደሩ፣ በታሪካዊ ሂደታቸው እንደማይደራደሩ፣ ኮምፕሮማይዝ እንደማያደርጉ፣ ላለፈው ነገር ይቅርታ እንደማይጠይቁ፣ ይቅርታም አልጠየቁም። ባለንበት ተቀብለን በምሰጥ መስመር ከሰራ ወድካም ብለዋል። ሄዶ ገብቶ የሚሰራ የራሱን ጥቅም አሳልፎ የሰጠ ነው ለኔ። ምክንያቱም እኛ በምናወራበት ሰዓት እውነት ነው። ቅድም ላለ ጁንታ ለ27 ዓመቱ ማውራት አያስፈልግም ማለት ትክክል። እኔ ግን 27 ዓመቱ ከአንድ ወር በፊት እኮ አይተናቸዋል እኮ ራያ ላይ 60 ሺህ የአማራ እናቶች ወጣቶች ቢቢሲ ተውት፣ የኢትዮጵያ ሚዲያ ተውት፣ ገለልተኛ ቢቢሲ ገለልተኛ ሚዲያ የሆነ 60 ሺህ እናቶች እንደተፈናቀሉ ከቦታቸው ቀያቸው እንደተነሱ ችግር ውስጥ እንደገቡ የቢቢሲ ዓለም አቀፍ ሪፖርት አቅርቧል። ከአንድ ወር በፊት ወደ ሁመራ ወደ ወልቃይት ለመግባት ቶክስ ከፍተዋል። ስለዚህ ምን አለን? የኮንፍሊክት ኦፍ ኢንተረስት አለን። እነሱ በመግለጫቸው ወልቃይት እንወራለን፣ ሁመራን ዳንሻ እንወራለን እያሉ ከመግለጫቸው አልፎም ግልጽ የሆነ ወረራ እያደረጉ አይ እኔ የሚጻረር እንትን ውስጥ የለውም ምን ከሴጣን ጋር ቆማለሁ ካክ መብትህ ነው። ይሄም ምንም ችግር የለም። እኛ ጋር ደግሞ እኔ ደግሞ እንደ አንድ አማራ ደግሞ ጥቅሙን አሳልፎ የሚሰጥ የአማራ ትግል የህሉና ትግል ነው። በመጀመሪያ ቁጥር 1 ለኔ የመኖር ያለመኖር ጥያቄ አቅርቦ ነው የገባ አማራ ትግል አንድ እሱ። ሁለተኛው ነገር ደግሞ የአማራ ትግል ደግሞ የወሰንና የማንነት ጥያቄ ነው። ስለዚህ የወሰንና የማንነትን ጥያቄ ህዋት ኮምፕሮማይዝ ያደርግ አንተ ኮምፕሮማይዝ ካደረግ አንከተልም። ቬሪ ሲምፕሊ እኔ የአማራ ህዝብ ራሱን ችሎ በሁለት እግሩ ቆሞ የራሱን ፖለቲካ እንዳራምድ ነው እንጂ የምፈልገው የህዋት ሻንጣ ጎታችን ተሸካሚ እንዲሆን አንፈልግም። እንዴ ዮናስ እኔ እኮ ስለ አማራነት በጣም ስለምኮራ ሸም ስለሚይዘኝ ነው እንጂ እያንዳንዶቹን አሁን እዚህ 5000 ሰው ፊት እኮ አምጥቼ እኮ ማን መቀሌ እየሄደ ፎቶ እንደሚነሳ ቤት በኩል ጥይት እንደሚቀባበሉ መናገር ይችላል። ግን የወጣውበት ማህበረሰብ ስለሆነ ትናንት ስለደገፍኳቸው ያ ሞራል የለም ውስጤ ውስጥ። ስለዚህ ትናንት እናንተ አፋድ የሚባለው ብልጽግና ጋር ቆሟል ብላችሁ ስትቀጠቅጡ ዛሬ ደግሞ እኛ መተን ደግሞ አፋብድ የሚባለው ድርጅት ደግሞ የህዋት ጥቅም አስጠባቂ ነው፣ ከአማራ መሰረታዊ ጉዳዮች ጋር አሳልፎ እየሰጠ ነው፣ የድርጅታዊ ትክክለኛ ቁመና ቅርጽ የለውም ስንል እኛ ላይ ባታለቅሱብን ጥሩ ይመስለኛል። አመሰግናለሁ። ዮናስ ሙሉነህ ዮኒዬ አካሄድ ግን ቶፒክ እኮ ቴዲ አፍሮ ነው አይደል? አፋብን አፋሃድ ምናምን እኮ አይደለም። ምን ለምን እዚህ ደረጃ እንደወሰዳችሁት አናውቅም። ቴዲ አፍሮና 138 ስለታሰሩ የቴዲን ሰማችሁ ተብሎ ስለታሰሩ ሀበሾች ነው አይደል እንዴ? በመሀል ሀሳቡ ተለጠጠ። በመሀል ተለጠጠና የፖለቲካ ኢንተረስቱ የሁላ ሰው የደገፈበት
በምን ምክንያት ነው እናጥራው የሚለው ነገር ስላለ ነው። እግዚአብሔር ይስጥልኝ። ይሁን እኔ ልወጣ ነው። መልካም ቀን። መልካም ቴዲ ላይ ቢያዞር ግን ቤቲ ቴዲ ላይ ጥያቄ ቢሆን ነበረኝ ሀሳቡ ከመውጣትሽ በፊት። ምክንያቱም እዚህ ጋር የሚወክል ስለሌለ በብዛት ቤቲ ግን ቅድሚያ ከሰጠኝ በቴዲ አፍሮ ያው ያለቀሽው ቆይ ስለ ቴዲ ስለሆነ አጀንዳው በቴዲ አፍሮ ያለቀሽ እኮ እስክንድር ነጋ ይሙት ይገደል ስትይ የነበረው ኢትዮጵያኒስቱ እስክንድር ነጋ ትግላችንን ጠለፈ ስትይ የነበረ ሴትዮ ወይ ደግሞ ከዛ ያለው ወንደሰን ቴዲ አፍሮ ኮንሰርቱ ይዘረዝ አማራ የሞተ ቴዲ እንዴት ኮንሰርት ያደርጋል ይሉ የነበሩ ሰዎች ናቸው። እነዚህ ጸረ ቴዲ ጸረ ኢትዮጵያ አላማ ጸረ እስክንድር ነጋ እንቅስቃሴ ሲያደርጉ የነበሩ ዛሬ በቴዲ አፍሮ ዘፈን አልቃሽ ነው። ባንዲራ ይዞ በቴዲ አፍሮ ዘፈን አልቃሽ ሆነዋል። እኔ ጥያቄ እኮ ልመልስልህ ጥያቄውን ባጭሩ እሺ ፍሬም ላደርግልሽ ነው እኮ እንድትመልሽልኝ ነው። ክሊር አድርገውና መልሽልኝ። ቴንክ ዩ። እኔ ምልሽ ምን መሰለሽ እስክንድር ነጋና ቴዲ አፍሮ የአንድ ሳንቲም ሁለት ገጽታ ናቸው። ሁለቱም የኢትዮጵያን ትንሣኤ ይፈልጋሉ፣ ዲሞክራሲ ይፈልጋሉ፣ ብሔር ብሔረሰብ እኩል ነው ብሎ ያምናሉ። ከእስክንድር የሚለየው ምንድን ነው? እስክንድር በአማራነቱም ያምናል። አዲስ ታይምስ ግን ያንተን ሰዓት ነው አይደል? እሺ አንድ ጊዜ የኔን ትውሰደው ችግር የለውም። እና እኔ እንደውም ይሄን ለመጠየቅ ነው የገባሁት ሁለቱን ሰዎች ኦነስትሊ ቴዲ ማን ነው ዮኒዬ ቤቴ ረጅም ሳቆይቼ እንደውም ለውጣ ብዬ አንተን ሳይ የገባሁት እነሱ ስላሉ እና የአማራን ትግል ጭራቅ አድርጋችሁ ዘረኛ አድርጋችሁ የኦነግና የቲፒኤልኤፍ አምሳያ አድርጋችሁ አማሮችን ደምና አጥንት እየቆጠራችሁ ገብተዋል። ይሄ ሙሉ ነው፣ ይሄ ዲቃላ ነው እያላችሁ እስክንድር አዲስ አበባ ነው የተወለደው ብለው ኢትዮጵያኒስት ነው እያሉ የረገሙ ሰዎች ዛሬ ደርሰው ኢትዮጵያ ቆይ አዳምጪ እሺ ይሁላ ዛሬ ደርሳችሁ ኢትዮጵያ ያለውን እስክንድር ማን ነው ቴዲ አፍሮን ወዳችሁ እስክንድር ይገደል ብላችሁ የሰበካችሁ ሰዎች ቴዲን የወደዳችሁበት እስክንድር የጠላችሁበት ምክንያት እኮ ምንም የለም። ቴዲና እስክንድር ነጋ አንድ አይነት ርዕዮተ ዓለም ነው ያላችሁ። ጥያቄውን ጠይቅ መልስ እኮ ጥያቄ ምን ለምንድን ነው እስክንድርን የጠላሽው? ለምንድን ነው ዛሬ ቴዲን የወደድሽው? ቴዲን የደገፍኩት አዎ መልስ ልስጥህ። የእስክንድር ነጋ ኢትዮጵያ አማራን ደሙን ተጠቅሞ ከእንጦጦ መልሶ እሱ 4 ኪሎ ገብቶ የሚዘውራት ናት። የቴዲ አፍሮ ኢትዮጵያ ደግሞ ብሔር ብሔረሰቦች በኩልነት የሚኖሩባት የተፈናቀሉ የተገደሉ አማራዎች ፍትህ የሚያገኙባት ኢትዮጵያ ናት። እስክንድር ነጋ አማራን ተጠቅሞ እንጦጦ ሲደርስ እስክንድር አማራን 4 ኪሎ አስገባለሁ ብሎ እኮ ህይወቱን የሰጠ ሰው ነው። አንተ ዝም በል መልስ ልመልስልህ ጠይቀሃል ልመልስልህ ቻለው። እስክንድር ነጋ አማራ ስልጣን መያዝ አይገባውም፣ ፋኖ የሚታገለው ሀገር ጠባቂ ነው፣ ከጦንጦ ሙቶ ከደረሰ በኋላ እንጦጦ ላይ ይመለሳል፣ እኛ 4 ኪሎ ገብተን እናስተዳድረዋለን ያለው። አየህ ቴዲ ደግሞ የአድዋ ቀን የጻፈውን አይተህ ከሆነ በማንነታቸው ለሚገደሉ ኢትዮጵያውያን ከቀያቸው የተፈናቀሉ በማለት ሞታችንን በአደባባይ እየተናገረልን በሞታችን የነገደ በስማችን ነግዶ ሚሊዮን ያፍሶ እስክንድር ዩናይትድ ኔሽን ሄዶ አማራ ጄኖሳይድ ተፈጸመበት ያለው ቴዲ አፍሮ አይደለም እስክንድር ነጋ ነው። አማራ ጄኖሳይድ ተፈጸመበት ያለው ለዓለም መንግስት እስክንድር ነጋ እንጂ ቴዲ አፍሮ አይደለም። ለምን ውጣ ነው የምልህ። እኛ እስክንድር ነጋን በትግል ሳናውቀው ነው የምልህ። ለ30 ዓመት የኢትዮጵያዊነት አንቺ ዘረኛ ነሽ። አንቺ እስክንድር ጎንደሬ ጎጃሜ አይደለም ብለሽ አማራ አይደለም ብለሽ እንጂ እስክንድር እኮ ይኸውልሽ ቴዲ አፍሮ ለምን አታከብራትም? ቴዲ አፍሮ ዘፈን ላይ ዘፈነው። እስክንድር ግን ለአማራ ይወጡ በቃ ለማትችለው ነገር እኮ ነው ያንተው። ወንድ ሆነ ጥያቄ ትጠይቃለህ። ኖ ይሄ ውሸት ነው። አንደኛ እስክንድር ይኸውልሽ ቴዲ አፍሮ ዘፈን ላይ ዘፈነው። ዘፈን ላይ ዘፈነው። ይኸውልሽ አይሽ ሂፖክሪሲ እናንተ ዘረኞች ናችሁ። ባይዘው ዘረኞች ናችሁ። ጎጠኞች የእናንተ አስተሳሰብ ባይዘው ልክ እንደ ኦነጉ ይከረፋል፣ እንደ ህዋቱ ይሸካል። አንተ በቃ ዝም ብለህ አትገቡም። እናንተ 4 ኪሎ አትገቡ። ልንገርሽ የእናንተ አስተሳሰብ 4 ኪሎ አይገባም። ኖ አስወረጋል። የእናንተ አስተሳሰብ 4 ኪሎ አይገባም። 4 ኪሎ የሚገባው የቴዲ አፍሮ አስተሳሰብ፣ የእስክንድር ነጋ አስተሳሰብ። አዳምጥ። የእናንተ አስተሳሰብ ወንዝ አይሻገርም። የዘረኛ አስተሳሰብ ወንዝ አይሻገርም። የተቃወምንበትን ልንገርህ አንዴ ምንም ምክንያት የላችሁም። ለአንተ ይገባ አማራ ፋኖች አንድ ድርጅት እንዳይኖራቸው አድርጎ ገብቶ ድርጅት መስርት ያደረገ ሰው ሚሊዮን ዘርፎ አማራን እርስ በርስ ያጋደለ ባንድ ላይ ቁጭ ብሎ ፋኖን ከፋፍሎ ሊበላ የሰራ ዘመነ ካሴ ልክ እንደ አባቶቹ ባንድ ላይ የወያኔ ተሸካሚ ሆኖ መቀሌ ነው ያለልህ። ሂደና አፈር ትበላለህ።
እስክንድር ጀግና ነው። እስክንድር ስቲል ሸዋን ያለው እስክንድር ወንድሞቹ ጋር ያለው ቴዲ አፍሮ ጋር እስክንድር ዘመነ ካሴ ትደረደራለህ ያለው እንዴ? ወያኔ ጭን ስር ነው። ስለምንድን ነው የምታወሩት እንዴ? ዘመነ ካሴ ትግሉን ነጥቆ ይሏል። ዮኒ ትግሉን ነጥቆ ድርጅት ከፍሎ የወያኔ ቡችላ ለመሆን ነው የታገላችሁት። የወያኔ ገረድ ለመሆን ነው ወይ የታገላችሁት? አሁን እኮ አማራ የታገለው የወያኔ ጭን ስር ውስጥ ለመግባት ይኸውልህ። ቴዲ ማነው ዮኒ? ይኸውልህ እግዚአብሔር ያሳየ ሂፖክራሲያቸው ነው። አልቃሻ እንዲህ ሲገባልህ ማለት ነው። እንዲህ በደንብ ሳስገባልህ ታለቅሳለህ። ዮኒ ይኸውልህ ወያኔ ገደለን ኦነግ ገደለን ብለው አሁን የጃልማሮና የወያኔ ተላላኪ ናቸው እነዚህ ሰዎች። እስክንድር አቋም አለው። እኔ ታገልኩት ለአማራ ነጻነት ነው ብሎ ቆመ። እስክንድር መቀሌ ገብታችሁ እንዴት ማውራት ትችላላችሁ? መልሱን ልመልስ። ዘመነ መቀሌ እንዳለ ታውቂያለሽ አታውቂም? ዘመነ መቀሌ ነው ያለው። ዲዩ ወንደስተነ ገና እኛ አምቦ ታየናለህ፣ ጅማ ታየናለህ። ዘመነ አምቦ ታየዋለህ፣ ጅማ ታየዋለህ፣ መቀሌ በለው አስመራ በለው ኤኒዌር ታየዋለህ። ዘመነን ምን ያንቀጠቅጣል? ተጠቅጠኝ የወያኔ ተላላኪ መሆኑን ነው እንጂ የሚያንቀጠቅጠኝ ነገር የለም። የወያኔ ተላላኪ ፈንዳ ነው የምልህ። ፈንዳ መፈንዳት መብት ነው። የወያኔ ተላላኪ ምን አልከው? መፈንዳት መብት ነው። ቤቱን ምራው እንጂ ቤቱን ምራው። መልስ ልመልስለት ግን ዮኒ ጠይቆኛል። ዮኒ የእስክንድርና የቴዲ አፍሮ ኢትዮጵያ ሁለት ልዩነት አላቸው። ሚውት አድርጌ ነው ለካ አንዴ የምላችሁ በጣም መከራው ሚውት አድርጌ ነው አንዴ። ምን መሰለች፣ በነገራችን ላይ የአዲስ ታይምስ ጥያቄ የብቻው ሳይሆን እዚህ ጋር ካየሽ ዳኒ እስራኤል አለ፣ አፄ ዘርዓ ያዕቆብ አለ፣ አማራ ኪል አለ፣ ሌሎቹም ከታች የሚጠይቁት ጥያቄ ነው። የአንድ የሁለት ሰው ጥያቄ አድርጋችሁ አትዩት። ለምሳሌ እስክንድር ነጋ ኢትዮጵያዊነትን የሚያቀል ከቴዲ አፍሮ ጋር ምንም ልዩነት የሌለው አይዲያ ነው ያለ። ቴዲን ከደገፋችሁ፣ ቴዲ አፍሮ ካስጨፈራችሁ፣ ቴዲ አፍሮ በትልቁ ካረጋችሁ ዋይ እስክንድር ነጋን ለምን ጠላችሁት የሚል ልጅት የሆነ ጥያቄ ነው። አንደኛ መጀመሪያ ቴዲ አማራ ነኝ ብሎ በፋኖ ትግል ውስጥ ገብቶ የአማራን ትግል ኢትዮጵያን ለማዳን ከዛ አማራ ከንጦጦ ገበሬው ተመልሶ ያርሳል ምናምን ብሎ አልዘባረቀም። እንደ አንድ ኢትዮጵያዊ የሁሉም ኢትዮጵያዊን ፍትህ የጠየቀበት ነው። የአማራን ሞት የአማራን ግድያ በአደባባይ በዚህ ዘመን እየታገልለት ያለውን ሀቅ መሆኑንም ያስመሰከረበት ነው። ቴዲን ነገም ዛሬም እንደግፋለን። እስክንድር በትግላችን ገብቶ አማራ ነኝ ብሎ ተቋም መስርቶ ፋኖችን ከፋፍሉ ብዙዎች በሱ ተገለው ሚሊዮን ዘርፎ በአማራ ደም በአማራ ብዙዎች ተገለው በማን የተገደለው? እስኪ ጠይቃት። ማን የተገደለው በእስክንድር? ቆይ አንተ ዝም በል። አንተ አንዱ ነህ። ሸዋ ላይ ሳህልቀን ብለህ ቴዲን እኮ የተቃወማችሁበት ጊዜ ነበር። ቤቲሽ ቴዲን ኮንሰርት አደረገ በአማራ ደም እያሉ በአማራ ደም ገንዘብ ሰበሰበ ብለው ቴዲን ተቃውሟል። በአማራ ደም ብሎ ወንደሰን ተቃውመዋል። ቤቴልም ዘረኝነት በሽታ የለው። የኦሮሞ ዘረኝነትና የአማራ ዘረኝነት አንድ አይነት። ምን መሰለህ፣ የትግሬ ዘረኝነት ጠንብ ነው፣ ይሸታል። ሁለቱም አማራ በአማራ ተገሎ ነው በዘሩ የተደራጀው እንጂ አማራ በአማራነቱ ተገሎ ነው በዘረኝነት በዘሩ የተደራጀው። አሁን እንዴት ነው ማስኬደው? አሁን በመሀል እየገባችሁ ሁለታችሁም ስለምታወሩ በደቂቃችሁ ብታወሩልኝ የተሻለ ይሆናል እኮ። ጥያቄ ጠየቀኝ ዮኒ፣ ገና ጥያቄውን ሳልመልስ ጉሮሮ ላይ ቆሞ መከራዬን ያሳየኛል። እንደ ሄ ልጅ አልተገረዘም። ጥያቄውን ትመልስ ወይስ እንዴት እናርገው? በ40 ቀን የተገረዝኩት ከፈለግሽ እንደውም ሽለቱ ምናምን ከሩቅ ነው የሚታየው። ማሳየት ይጠበቃል። ኧረ ተይ አንቺ ከኔ ጋር ስታወራ ስለ ወሸላ ነው የምታወሪው ሴትዮ። ችግር አለባት እንዴ? ባለፈው ቆርጬ ግንባር ላይ ለጥፈዋለሁ አለች። ይሁን ሰምታ ዛሬ ተገርዟል። አንቺ ተገርዤማ ነው 4-5 ልጅ የወለድኩት። አንቺ ደፋር ቃሉ ካለፈ በኋላ ተገርዘህ ነው ለካ እንዲበቃ በ40 ቀን የተገረዝኩት። እንዴ ወደ ቁም ነገሩ እንሂድ ፕሊዝ ቤተሰብ እና ኦኬ በቃ እኔ አንድ ነገር ልናገር። የእስክንድር ነጋ ኢትዮጵያና የቴዲ አፍሮ ኢትዮጵያ ሁለት የተለያዩ ናቸው። ግን አንድ ነገር ልጠይቅሽ እዚህ ጋር የኔም ጥያቄ ስለሆነ እስክንድር ነጋን ጠልቶ
ከህወሓት ጋር አብረን እንስራ ማለቱ ትንሽ ኮንፊውዝ አያደርግም? ዮኒ የአንድ 30 ሰከንድ ስጠኝና ልጠይ ምን እስክንድር የጠሉበት ምክንያት ምን ታውቃለህ? እስክንድር ኢትዮጵያኒስት ነው። እኔ ቪዲዮ ላመጣል እችላለሁ። ቤተልሔምም ዩሪም በአጠቃላይ ጽንፈኞቹ ምን እስክንድር ኢትዮጵያኒስት ነው። የኢትዮጵያ አይዲያ ነው ያለው። አዳምጠኝ ዮኒ አዳምጠኝ። የኢትዮጵያ አይዲያ ነው ያለው። የኢትዮጵያን አንድነት ነው የሚፈልገው እስክንድር ነጋ ያሉ ሰዎች ዛሬ ቴዲ አፍሮ ዘረኝነት ይቆም ኢትዮጵያ ኢትዮጵያ ብሎ ሲዘፍን የቴዲ አፍሮን ባንዲራ ይዞ መጡ። እነዚህ ሰዎች ሂፖክራሲያቸው በጣም የሚያስጠላ ይኸውልህ ልንገርህ፣ ሂፖክራሲያቸው በጣም ነው የሚያስጠላው። እውነት የላቸውም። አጭበርባሪ አሁን በቴዲ አፍሮ ሊለጠፉ ፈለጉ። አትችሉም። ቴዲ አፍሮ ኢትዮጵያዊ ነው፣ ልክ እንደ እስክንድር ነጋ። ቴዲ አፍሮ ኢትዮጵያዊ ነው፣ ልክ እንደ ሀብታሙ በሻ፣ ልክ እንደ ዮናስ ማኛ። እናንተ ጋር ህብረት የለውም። እናንተ ወዳጃችሁ ደብረ ጽዮን ነው። የዘመነ ወዳጅ ደብረ ጽዮን ነው። የዘመነ ወዳጅ ጃልመሮ ነው። ዶክተር አድርገን ያነገስነው ለአማራዎች ነው እኮ። አንተ ሌላው ሊገለው ሲያሳድደው እኛ የቴዲ አፍሮን ስነ ልቦና ስለምናውቅ እኮ ጎንደር ዩኒቨርሲቲ አምጥተን እኮ ዶክተር ያደረግነው እኮ እኛ አማራዎች ነን። አታውቅም እንዴ? እናንተ ብሽቅ አታውቅም? ይሄን ኖ አሁን ይሄ ውሸት ነው። አንደኛ እኛ አማሮች ናቸው ለምት ሐሳባችሁን በየተራ አድርጉ። ማን ነው ይገለው? አንቺ አይደለሽ ነው አዲስ አበባ የሚኖረው ቴዲ? አንቺ አይደለሽ ነው እስከ ዛሬ የሚኖረው? ዮኒ ማኛ ደረጃችንም ደረጃ ካልመጠን አኪላ ለምን አትወርድም? ንጉሱ አኪላ ለምን ዱባት ደረጃ ካለ ባንሰላደብ እያለን ያለ እሺ በቃ እኔ ጥያቄ ስለተጠየቅኩ ነው። እሺ ዮኒ እኔ ጥያቄ ተጠየቀኝ ነው። አንድ ደቂቃ ስጭኝ አንዴ ለአዲስ ታይም አንድ ደቂቃ ለኔ ስጭኝ። ዮኒ ምን ያደርግ ምን መሰለህ አዲስ ታይምስ አዲስ አሁን ቅድም የጠየቀው ጥያቄ ስላለ አዲስ ታይምስ ኢትዮጵያኒስት ነው። ያ አሁን ስለሱ ልንገር። አሁን አዲስ ታይምስ የተወለደው ከአማራና ከኦሮሞ ነው። አንዴ ምን አይነት ጥያቄ ጠይቄዋለሁ መሰለህ? ወልቃይት የማን ነው ስለው የአማራ አለኝ። ገብቶሃል? አዲስ አበባ የማን ነው? ኦሮሞዎች የኛ ነው ይላሉ። አዲስ አበባ የማን ነው አልኩት። አዲስ አበባማ የሁሉም ነው አለ። አሁን የምነግርህ ነገር ብዙዎች ነው የምነግርህ። አሁን እሱ እንደዛ ያለ የሁሉም ነው። አዲስ አበባ ዋናው ከተማ ነው። የማን ነው ልበልህ? አንዴ ያስቆምልኝ። እና የአማራ ነው ልበልህ? አንዴ እኔ ላውራ። ለምን እንትን ትላለህ? አንዴ አቁምና ከዛ ትጨርሰዋለህ። በመሰረቱ የሸዋ መሬት የአማራ ርስት ነው አዲስ አበባ። አንተ ኦሮሞ የኔ ነው ብሎ አዲስ አበባን ከመጣ አማራ በረራ ስሟ በታሪኳ በረራ የአማራ ርስት ስለሆነች እንቀበላለን። የኦሮሞም የዘረኝነት አዲስ አበባ የኢትዮጵያ ዋና ከተማ ልጨርስ። አንዴ ልጨርስ። እኔ ሀሳቡን የሆነ የጠየቀው ጥያቄ ሀሳቡን እንድትይዘው እንድታቀው ኖርማል። ስለዚህ አዲስ ታይምስ ኢትዮጵያዊ ነው። ነገር ግን የሚያዳላው ያኔ ወልቃይት የአማራ ነው ያለበት ምክንያት ከትግራይ ስላልተወለደ ነው። እንዲህ አይነት አይደለም፣ ውሸት። አዲስ አበባ ገርጅንታን ግን አለማድነቅ አልችልም። በዚህ አጋጣሚ አጀንዳ ሰጥቶ ሄደ። እሺ ቀጥሉ ጋይስ። አሁን ስለ ኢትዮጵያኒስት ስለሆነ እየወራን ያለ ነው። አንደርስታንድ ጎበዝ ነው። አየህ፣ በዚህ መካከል እናንተ ለመስማማት እንኳን አልቻላችሁ። ሁለት ትግራዋይ ባስገባ እዚህ ጋር ምንም ሀሳብ አይለያዩ። የደብረ ጽዮንና የጌታቸው ረዳን ደጋፊዎች ብታስገባቸው እዚህ ጋር ቢመጡ በፈለግኳ ሲዘኝ አይደለም። እዚህ ጋር ቢመጡ ነው ማወራ ነው። መጥቶ ይባላሉ፣ ብዙ ቦታ ይባላሉ። ስላላጋጠሙ ነው እነሱ ስላላጋጠሙ ነው ችግር። እኔ አሁንም ምንድን ነው እኔ ግን ከወንድዬ ጋር የሚያገናኘ ህብረት የለም። ወንድዬ ጽንፈኛ የአማራ ብሔርተኛ ነው። እኔ አማራን እደግፋለሁ። እኔ አማራን እደግፋለሁ። ዘረኝነትና ጽንፈኝነትን እጠየፋለሁ። አንገናኝ። ሳልጨርስ ለምንድን ነው እንትን የምትለው? አካሄድ እኮ ገባኝ። የሆነ ጥያቄ ላይ ነው። አዲስ ታይምስ ወንደሰን የቀበሌው ጽንፈኛ ነው። የቀበሌው ጽንፈኛ ነው ወንደሰን። የትኛው ቀበሌ? የባህር ዳር የትኛው ቀበሌ? እኔ አላውቀውማ። የትኛው ቀበሌ? 2 ዓመት የታባ ነበር። 2 ዓመት የታባ ነበር ማለት ነው። 2 ዓመት የት ነበር? አንዳንድ ጊዜ አውሮፓ ተቀምጣችሁ ዳኒ 2 ዓመት ጠበቀን እዚህ ነበረች። ነጋ ውሾች ምላስ ብቻ ናችሁ እኮ ጭንቅላት። ስለምን ትናደዳላችሁ? አትናደድ። በቃ እስክንድር ነጋ ያለመዳችሁ ልቅሶ ብቻ ነው። እስክንድር ነጋ ጀግና ነው። እስክንድር ነጋ ይኸውልሽ፣ ደብረ ጽዮን ጭን ውስጥ አልገባም። እስክንድር ነጋ ጀግና
ጀግና ትናንትና ዮኒ ታውቃለህ፣ አዲስ አበባ ላይ አብይ አህመድ ምንድን ነው ያለው? ዮኒ አብይ አህመድ ምንድን ነው ያለው? ጦርነት እንገጥማለን ያለው ሲለው ዘመነ ካሴ እኮ መሰለህ ሄዶ በአዴን ቂጥ ስር ነው የገባው። እስክንድርስ ብቻውን ወታደር ሳይኖረው ይኸውልህ ምንም ሳይኖረው ባይዘዌ ዘመነ ካሴ የአማራ ክልል ፖሊስን ተማምኖ ልዩ ኃይል ተማምኖ በአዴንን ተማምኖ ነው። እስክንድር ነጋስ ዮኒ ታውቃለህ፣ እስክንድር ነጋ በባዶ እጁ ጀግና ነው። በባዶ ጅል ነህ እመብርሃንን እነዚህ እኮ የክልል መንግስት ይዘው ነው እንጂ እኮ ሽንታቸውን ላያቸው ላይ የሚሸኑ ናቸው። የክልል መንግስት የክልል ፖሊስ ይዘው ነው። እንደ እስክንድር ልብ ያለው ኦነስትሊ እናውራ። እስክንድር ነጋን ያመኑ ሁሉ የውላብ እጅ ሰጠው ኮሎኔል ሙሐቤ ለምንድን ነው እንዴ? ዘመነ ካሴም ለደብረ ጽዮን እጅ ሰጥቷል። ምንድን ነው ልዩነቱ? ኮሎኔል ፋንታው ማቤ እንደው የተሻለ ነው ለአብይ ነው የሰጠው። ኮሎኔል ፋንታው ማቤ የተሻለ ነው። ዘመነ ካሴ ለደብረ ጽዮን ሰጥቷል እንዴ? አስረስማሬ ለደብረ ጽዮን ሰጥቷል እንዴ? እንደው ኮሎኔል ፋንታው ማቤ ኮይና አይቶ ለኦሮሞ ቢሰጣል ባንክና ታንክ ይዟል። ኦነስትሊ እናውራ ከተባለ እንደውም ማነው ኮሎኔል ፋንታው ማቤ ቤረር ኦፍ ሂዝ ቤረር ኦፍ ከዘመነ ካሴ የተሻለ እንደውም የኛው ነው። እኔ ላውራበት ይሄን ሰውዬ ዝም አስብለው እንዴ? እኔ ሰውዬው አይደለም አንቺ ደፋር እኔ ትወልጂኛለሽ። ተረጋጊ። ምንድነው እሱ? ይሁን ያውቃል እድሜ እንደውም ዛሬ 35 ዓመት ይሁን ዛሬ በርዝዴ እኔ እኮ አሁን ከሁለት ቀን በኋላ ነው እኔ ትወኒ ነኝ እመብራን እኔ ቢያዘን ተሰለድኩት። አንዴ ላውራ ይሄን ሰውዬ እኔ ከቅድም ጀምሬ ዝም ብያለሁ። አንደኛ አሁን እስክንድር እያለ እሳት የሚጫረው እዚህ ጋር እስክንድር እኮ አፋብህ ነው መጥቷል። አለቀ። ድርጅት ውስጥ ናቸው። ምንድነው በዚህ ደረጃ አንስቶ መጨቃጨቅ እንዴ? ውጣ ብሎ አዲስ ታይም ድርጅት ተመስርቶ እየጠበቀ ነው። አፋብን ድርጅት ውስጥ ተመስርቶ መጥቷል። ድርጅት ውስጥ ነው ያለው ድጋሚ። ስለዚህ አሁን ትቀበሉታላችሁ እስክንድርን እንደ ድርጅት ከታቀፉ ኦፍኮርስ አመራሮቹ አምነው ካቀቡ ካስገቡ የዘመነ መሪ ከሆነ ይቀበሉታል። ዮኒ እስክንድር መሪ ከሆነ አይቀበሉትም። ዳስት ፕሮብለም። እስክንድር የአዲስ አበባ ልጅ ነው፣ ጎጃሜ አይደለም፣ ጎንደሬ አይደለም፣ አይቀበሉትም። ለምን? ዘመነ መሪ መሆን አለበት። ማይንድ ሴ ትራይባሊዝም የሆነ ይሄ መንደርተኛ ማይንድ እኔ አፄ ዘርዓ ያዕቆብ አማራ ኪላና ዳኒ እየገረሙኝ ነው። እዚህ ውስጥ ካለው ሶስት እኮ አላይንስ ናቸው። ዳኒ ግን እኔ እንደዚህ የተበላሸ መሆንን ያወቅኩት ዛሬ ነው እኮ። ምን ሆኖ ነው የተበላሸው? ምን አደረገ? እጅ የሚሰጥ ሰው አለ። ዮኒ ሰርፕራይዝ አለ። አዲስ ታይፕስን ነው የምናየው እንግዲህ። ዋይ ማን ነው እጅ የሚሰጠው? እኔ አይ ነው ዳር እስክንድር እጁን እንደማይሰጥ አውቃለሁ። የማን ነው? ዘመነ ካሴ ነው የሚሰጠው። ከዚህ በኋላ ማን ነው የሚሰጠው? ሰሞኑን አዲስ ታይምስ ድንኳን ዳስጣል ብለናል። ዳስጣል። እሺ እኛ ዳስ አንጥልም። ለኢትዮጵያ ነው ዳስ የምንጥለው። እሺ አመሰግናለሁ። ዮኒ ልታቤ በታንኪው በጣም ዲያፍሮ ማለት ነው። አመሰግናለሁ። ሰላም ዋሉ ሁላችሁ ስለገለጸልኝ ስለኔ ስለዘፈነ እኔ ቴዲ አፍሮን ቃል የለኝም። እኔ ድሮም ደጋፊ ነኝ፣ አሁንም ደግፈዋለሁ፣ ወደፊትም ደግፈዋለሁ። ነገር ግን አዲስ ታይምስ አንተ አዲስ አበባ ልጅ አይደለም። እኔ መታወቂያውን ነጥቄያለሁ። ሲጀመር መቼም አትሆንም አንተ አዲስ አበባ ልጅ። በጣም ትዝጋለህ፣ ይጨቃጨቃል። በቃ ትዳር እኮ ነው የሚያደርገው። ምን ሆነ ነው አባቴ? ፖለቲካ መሆኑን ረሳሽው እንዴ? ትዳርማ እንዲህ ከተጨቃጨቅኩኝ ትዳሬን ነው የማፈርሰው። እንደዚህ አይነት አንዳንዴ ላሽ ብለህ የምታልፈው ነገሮች አሉ። ሁሉ ነገር እኮ አይወራም፣ ቦታ አለው እኮ ሁሉ ነገር። አሁን በቴዲ አፍሮ ወሬ ነው። አይ በምን መሰለሽ በእስክንድር ነጋ ትክክል አይደለም። እኔ አሁን የአዲስ ታይምስን ያየሁትን ልዘግብሽ። ምን ሆነ መሰለሽ ለእስክንድር ነጋ ምንም አይነት ክሬዲት ያልተሰጠው በአንዳንድ የአማራ ፖለቲከኞች ለተመሳሳይ አይነት አይዲዮሎጂ ያለው ቴዲ አፍሮ እንዴት ክሬዲት ተሰጥቶት ሊጮህለት ቻለ? ይሄ ሂፖክራሲ። ቴዲ አንድ ነገር ነገር ህይወቱን ሊሰጥ የገባው እስክንድር ነው፣ ቴዲ አፍሮ አይደለም። ቴዲ ግን ነገረልኝ፣ ለዛውም አማራ ብሎ ሳይጠራ። እኔ እኮ ጥያቄ ጠይቃችሁ ሁኔታ የማይገናኝ እኮ ህይወቱን በአማራ ጉዳይ ህይወቱን የሰጠውን እስክንድር ብርኩሱን አውጥተህ የቴዲ አፍሮ አድናቂ ነኝ ስትለኝ አንተ
አስመሳይ ነው ማለት አዲስ ታይምስ አንተ ዘመነን ጥንብርኩሱን ስታወጣ እስክንድርን ጥንብርኩሱን የሚያወጣ ያመጣል። ስታከብር ትከበራለህ። አሁን ችግሩ በሁላችሁም ታጋዮች ነን ባዮች ማለት ነው። የኔን አትንኩ የእናንተን ላዋርድ ነው። አይሰራም። ያን ደጋፊ ያለው ዘመነን መተህ ስትረግጠው ይረግጥልሃል። ስለዚህ አክብረክ መጓዝ ያንተ ችግር ነው። መሬት ላይ ያለው ነው። መሬት ላይ እስክንድር አፋብን ሆኖ ድርጅት ሆኖ ገብቷል። አለቀ። እኔ ለምን እንደ አዲስ ነገር እፍ ብሎ ሰዓት ማራገብ እንደተፈለገ አይገባኝም። በቃ ድርጅት ሆኖ መጥቷል። አንድ ናቸው። በቃ አንድ ነን መጣው እኛ አንድ ፋን ሆነናል ብለው መጡ። ስታውን ዘመነን እንትን ሄዶ ስትል ሌላው ዝም ሊልህ ነው አይልህም። እውነት ነው ያወራው። መቀሌ ነው ያለው ዘመነ። እውነት ነው የምናገረው። ይሄ እውነት ነው። እውነቱን ተቀበሉ። እስክንድር ስቲል ፋኖ ውስጥ ነው ያለው። ሸዋ ነው ያለው። እንዴ ዘመነ የፋኖ መሪ ነው። ዘመነ ወያኔ ጭን ውስጥ ነው ያለው። የወያኔ ተላላኪ ሆኗል። ዘመነ ጭን ውስጥ ነው ያለው ስትል እምዶ ብሎ የወያኔ ተላላኪ ሆኗል። ካላወቅሽ አላወቅሽም። መረጃ ከሌለሽ መረጃ ጠይቂ። እስክንድር ማሰደብ ስለምትፈልግ ጭን ውስጥ ነው። እስክንድር ምን አገባ? እውነት ሲነገር እስክንድር ለምን ነው የሚሰደበው? ይኸውልሽ እውነት ሲነገር ለምን ነው እስክንድር የሚሰደበው? እስክንድር ለቀቃል። እስክንድር እኮ ባይዘው እስክንድር እዚህ ውስጥ የለበትም። አንተና ከኔ በተሻለ ዘመነ መሬት ላይ ነው። እስኪ ልጆችን በትነግባ ትዳርን በትነግባ አታረገውም። ስለዚህ ዝም እንበል። መሪ ላይ አትንጠራ። እኔ አላረገውም። ለምን እንደማላረገው ታውቂያለሽ? ኮንፈረንስ ዘግቶ መቀመጥ ነው። ሚጥሚጣ እኔ የማላረግበትን ምክንያት ልንገርሽ። እናንተ የበላችሁበትን ወጪት እንኳን እኔን ተይው እስክንድር ነጋን ቅዱሱን ሰው ስጋውንና አጥንቱን ደሙን የጠጣችሁ ናችሁ። እንኳን እኔ ሄጄ ልታገል ቀርቶ ስጋውንም ደሙን ይውላ እስክንድርን አንተ አይደለም ደፋሮች ደሞ እኔ ደሞ ሄጄ ልታገል አታፍሩም? እስክንድርን እየጠበቀ ያለው አታፍሩም እንዴ? አንተ አልጠብቀውም ወይ? አንተ ጋር ቀጥረህለት አይደለም የምትጠብቀው? ኖ እስክንድር እንዴ አታፍሩም? በእስክንድር ደሞ ይላችሁ እስክንድር ላይ ሰራች ባይዘው እስክንድር ላይ የሰራችሁት ግፍ ገና ዘላለም ያስለቅሳችኋል። ገና እስክንድር ላይ ሰራችሁት ግፍ ዘላለም አለማችሁ ነው የሚያስለቅሳችሁ። ኦነስ ዘላለም አለማችሁ ነው የሚያስለቅሳችሁ። የተለየ ወዳጅ መስለ ሰው ይሁን ነው አይደለም። እኔ የተለየ ወዳጅነት ሚጥሚጣ አልገባሽም። እኔ ወዳጅነትም አልፈልግም። ሐቁን ነው የምነግርሽ። አንተን አሁን ዘመነ ለምን ተሰድቢ? አየሽ አይምሮ ያለው ሰው እኮ እኔ ልጅ ሚጥሚጣ እኔ አሁን አንቺ ዮኒ ጓደኛዬ ነው። እኔ አሁን ካንቺ ጋር በጣላ ዮኒን ትሰድቢያለሽ? ዶንት ሜክ ኖ ሴንስ የምታወሪው ዮኒና አንደኛ እኔ እየተሳደብኩ አይደለም። እኔ ሐቁን እየነገርኩሽ ነው። እውነቱን እየነገርኩሽ ነው። ፖለቲካ ነው ይሄ። ፖለቲካ ነው። ፖለቲካ ከሆነ ሐሳብ ነው እንጂ ማራመድ ያለብሽ ስድብ ምን አመጣው? እኔ አሁን አዳምጪኛ ሚጥሚጣ የተደማመጠ እናውራ። አይ እኔ ትንፋሽ ውሰጂ። ይኸውልሽ ልንገርሽ፣ ዘመነ ካሴ በአሁኑ ሰዓት እሱና ቡድኑ መቀሌ ነው ያሉት ወይንም ደግሞ ሱዳን ላይ ከወያኔ ጋር እየፈተፈቱ ነው። ይሄን መረጃ ከፈለግሽ ቅድም ዳኒ እስራኤል ብሎሻል፣ ያቀብልሻል። አኪላ ካለ ጎይድ እንትን እንደ ፌራ አይሆንም። አንተ ስታከብር ትከበራለህ፣ ስታዋርድ ያዋርዱልሃል። እስካሁን አንተ እኮ ከኔ በኋላ ብርታል አንዴ ኖርማል ያው ብዙ አላወራም። ዘራ ያቆብ ቆይ አንዴ እሱ የሆነ ቦታ እየሄደ ስለሆነ አዲስ ታይም ስማችን አንስቷል። ስማችን ስላነሳ ቅድም ማነሳ ስላላችሁ ዮኒ ቤቱ ቤቴን እንዳኛቸው ነው ያለው። ህዝብ አይድንም ከነዚህ ጋር ሆነ ከምድነው ነገር እስቲ በእናታችሁ እንትን አኪላ ማውራት አንዴ ቆይ እስቲ ኧረ በእናታችሁ ጋይስ ምንድነው ነው ሚጥሚጣ የጉሊት አብዮት አታስነሽ። ሚጥሚጣ እስቲ ዮኒ ሰምታ የሞቃና አብዮት እያስነሳች ነው። ይሄ ህዝብ አይድንም እያለች እናንተ የምትመሩት የፖለቲካ አክቲቪስቶች የምትመሩት ፖለቲካ አይድንም። አኪላ ፍላጎት ሌላ ነው። ሚጥሚጣ እስቲ አንዴ አዲስ ታይምስ ፍላጎት ሌላ ነው። እንዴት ነው ህዝብ የሚድነው? አንዴ እንዴት እንደሚድነው ጭዌን አፍካ እንዴ ረብስ ማን ቦልዱ መንፈስ ቅዱስ በሉ ባይሆን ይሄ መልካም በዓል። አንተ ግን ቴዲ ይችላል። መልካም በዓል ሚጥሚጣ። በቴዲ ተስማምተን በቴዲ የሸገር ልጆች ነን። ቴዲ እኮ ፋኖ ቢሆን ቂጡን ገርፋችሁ ታባሩት ነበር። ዛሬ ደነሳችሁለት። መብራንን ትገርፉት ነበር። ፋኖ ቢሆን ቴዲ ይችላል። መቼስ መልካም አመት ባለ ለአንተ ልመልስና አንተ አኪላ ያውራና ከዛ አንድ ሁለት ደቂቃ ስጠኝና አንተ ተጠበቀ ዮኒ ነው እየወራው ያለው። ምን አንጫጫችሁ? ዮኒ ላውራ ብዙ ሰዓት ጠብቆ ነው ዮኒ ማወራ አታልቅሱ።
ሶስተኛ ጊዜ ልታወራ ነው እንዴ? ኦኬ ስሜን ጠርቷል። አዲስ ታይም ስም ቢጠራስ ምን ችግር አለ? ሚሊዮን ጊዜ የተጠራ ማን አንተ ስም ቢጠረስ የግል አታድርገው ከኔ ጋር እኔ አንተ ጋር መነጋገር አልፈልግም። የግል አደረኩት። ማን አንተ እዚህ ቆይ ኢመን ሰዎች እኮ ነን እኮ እንዴ አንድ ቀበሌያም እኮ ነን። አንድ ቀበሌያን ሁለታችንም ቀበሌያሞች ነን እኮ አለቀ። እኔ አይደለሁም እንኳን አንተን ወንደሰን ቢልጌትን ጠርቼው ቤቴ መጥቷል። ምን እንደምታወራው ልመልስ ነው ያልኩኝ። ጠራ ትላለህ። ልመልስ ነው ያልኩኝ። ዮኒ ደክሞታል። እንደው እንፋታው። መልካም አመት ዮኒ ደክሟል ወይስ አንዴ ቀደምም ስለጠየቅኩ ነው ማለት በተወሰነ መልኩ አውሩ። አንዳንዴ ፍራስትሬት ስለምታደርጉ በመሀል ያለው እንትኑ እኔ ብዙ አይረብሸኝም። 2 ሚኒት ስጠኝና እነ ዘርዓ ያዕቆብ ያውሩ። አንዴ 2 ደቂቃ ከዛ በላይ አላወራም። ዘርዓ ያዕቆብ ከዛ በላይ እርግጠኛ ነህ? 2 ደቂቃ 2 ደቂቃ ብሏል። ስጠው 2 ደቂቃ 7 ያቆማል። እሺ በእስክንድርና በቴዲ አፍሮ ያሉ ልዩነት እስክንድርን የተቃወሙበት ምክንያት አማራ ፋኖች አንድ ላይ አንተ እኮ ቴዲንም ተቃውሟል። ልዩነት ይሄ ነው አየው በእስክንድርና በቴዲ ልዩነት አትበል። አንተ እስክንድርንም ቴዲንም ተቃውሟል። ያውራ 2 ደቂቃ አውራና ስለሚጨርስ 3 ደቂቃ ሆነ ማለት ነው። አንድ ስጨምር 3 ደቂቃ ነው። ስለዚህ አቁማ ሚውት አስደርገው። እኔ ሰውራ ይሄው በቃ ያውራ። ወንዴ ቴዲ አፍሮ እንደ ሙያው እንደ ማንነቱ ግፈኛን ተቃወመ። አሁን አብረን የቆምነ ለዛ ነው። እስክንድር ግን ፋኖ ሆኖ እየታገለ ነው። አዎ፣ ነገር ግን ፋኖችን ድርጅት መስርቶ ፋኖችን ከሁለት ከፋፍሎ ብዙ ፋኖች አልቀዋል በዛ ምክንያት። ስለዚህ ፋኖ አንድ ላይ ሆኖ አንድ ድርጅት እንዳይቆም ስላደረገ እንጂ የተቃወም ነው። እስክንድርን ከመሬት ተነስቶ የተቃወመው አካል የለም። የተቀበለውም ሂዶም የገባም ከፋኖች ጋር ነው አብሮ የሆነ። ነገር ግን ከዚህ በፊት እነ መሬ ምስራቅ አማራ ፋኖ ብለው ሲመጡ እነ ዘመነ ካሴ አማራ ህዝባዊ ኃይል ብለው መጠው፣ ነገር ግን ሁሉ ፋኖ ሁሉ የአማራ ፋኖ አንድ ላይ ይቁም ስለተባለ እነሱ እሱን አፍርሰው መጠው ድርጅት ይመስረት ሲባል እስክንድር አንድ ድርጅት መስርቶ ፋኖችን ስለከፋፈለ ነው የተቃወም ነው፣ ሌላ ነገር አይደለም። ቴዲ ግን ፖለቲከኛ ሆኖ ከላይ መሪ ልሁን አላለም ወይ መጦ ፋኖችን አልከፋፈለም። ግፈኛን ተቃውሟል። ግፈኛን ስለተቃወመ እኛም ደግፈነዋል። ቢኮዝ በቃ የግፈኛ ተቃዋሚ ስለሆነ። ከዛ በተረፈ የእስክንድርና የቴዲ አፍሮ ልዩነት ዋና ልዩነታቸው ይሄ ነው። አሁንም እና ቴዲ አፍሮ መጦ ፋኖችን ቢከፋፍል ዝም እንለዋለን እንዴ? እስክንድር ያንን ስላደረገ እንጂ ሌላ በሌላ ነገር አላደረግነው። ታንኪዩ ዮኒ አመሰግናለሁ። ከመሄድ በፊት ግን አኪላ 2 ደቂቃ ስጠኝ። በመድኃኒዓለም ዘርዓ ያዕቆብ ና አንዴ። ዳኒ በእናትህ አውርተሃል። ዳኒ 2 ደቂቃ ዳኒ በመድኃኒዓለም ዳኒ አንድ ነገር ልጠይቅ። ዳኒና እኔ አኪላን ነው የማስፈቅደው። አንዴ ዮኒ ይኸውልህ 2 ደቂቃ ማለት አንደኛ ውሸት የተወራውን ልንገር። አኪላም አለ ዘርዓ ያዕቆብ ምንም የፖለቲካ ልዩነት ቢኖረን ወንደሰን የሚባለው እና ቤተልሔም ውሸታሞች ናቸው። አንደኛ ይኸውልህ ልንገር፣ እስክንድር አፋሃድ የሚባል ድርጅት ሲመሰረት የድርጅቱን ረቂቅ ያወጡት ረቂቅ ደንብ መተዳደሪያ ደንብ ያወጡት አስረስና ዘመነ ካሴ ናቸው። ድርጅት እስክንድር አልመሰረትም። እስክንድር መጀመሪያ ድርጅት መሰረተ፣ የራሱን ድርጅት መሰረተ። ዘመነ ካሴ ገና እስር ቤት ነበር፣ ብአዴን አስሮት ነበር። ዘመነ እስር ቤት ሆኖ ነው የሚታገለው። ከዛ ከእስር ቤት ሲወጣ እስክንድር አንድ ድርጅት ነበረው። ከዛ ሌላ አንድ አማራዊ ድርጅት ይመስረት ተባለ። ታውቃለህ፣ ሂደቱንም አንተም ታውቃለህ አይደል? አፋሃድ የሚባል ድርጅት ተመሰረተ። አፋሃድን ዘመነ ካሴ ተወዳድሮ ሁሉም አማራ ፋኖዎች መርጠውት በአብላጫ ድምፅ እስክንድር ሲመረጥ አንፈልግም ብሎ የወጣው ዘመነ ካሴ ነው ረግጦ። አፈረሰ የሚለው ግን ማን ነው? እስክንድርን ነው ያፈረሰው። ማን ነው? ዘመነ ካሴ ነው። አስረስ ማሬ ነው። ለምን ጎጃሜ አልተመረጠም ብለው? ለምን እስክንድር አዲስ አበባዬ ነው ብለው? ዘረኞች ዛሬ ቴዲን የመደገፍ ሞራል የላችሁም። እስክንድር ድርጅት ስላፈረሰ አይደለም። እስክንድር የተወለደው አዲስ አበባ ስለሆነ ምንም እንኳን ቤተሰቦቹ ከአማራ ክልል ቢመጡ አማራ መሆኑን ብታቁም ለአማራ የታገለ እድሜ ልኩን ለአማራ የታገለ ቢሆን መሆኑን እንኳን እያወቃችሁ ዘረኛና ጎጠኛ ስለሆናችሁ እስክንድር የኛ ሰፈር ሰው አይደለም፣ ጎጃሜ አልተወለደም፣ ጎንደር አልተወለደም ብላችሁ እስክንድር ከትግል ይውጣላችሁ። ትግል አፍርሳችሁ እሱ የመሰረተውን ድርጅት ፋኖች የመረጡትን አፋሃድ የሚባል ድርጅት ረግጣችሁ ወጣችሁ። ከዛ አሁን እስክንድር ባለበት አይታል። ይሄ አፋባህን የሚባለው ድርጅት ደግሞ ሲቋቋም እስክንድር ምንም ድምፅ እንዳይኖረው ቴዲ ዮኒ ድምፅ ወጥቷል በአደባባይ። ዘመንም እንደሚል ታውቃል። ሳሚ የሚባል ሰው ጋር ደውለው እስክንድር ምንም ስልጣን እንዳይዛል። እስክንድር ይሄን ያውቃል። ግን እኔ የአማራ አንድነት ከመጣ ለእነሱ ይሁንላቸው ስልጣኑ።
እኔ አማራን አንድነት አልበጠብጥም። ምንም ስልጣን ከእናንተ አልፈልግም። ድርጅቱ ውስጥ ግን በተራ አባልነት እቀጥላለሁ። ጨዋ ስለሆነ ጀግና ስለሆነ ለአማራ ህዝብ ስለሚያስብ ይሄንን ብሎ ቀጠለ እስክንድር ነጋ። ሐቁ ይሄን ነው። ይሄንን ማን ያውቃል? የአማራ ህዝብ ያውቃል። ጎጃሜው፣ ጎንደሬው ያውቃል። አዲስ አበባ ያለው ያውቃል። በመላው ዓለም ያለው አማራ ያውቃል። ይሄንን የሚቃወመውና ስሙን የሚያጠፋው ማን ነው? ጎጠኛው ጎጠኛው ወለየ ሸዋዬ ምናምን የምትለው ይሄ ብአዴን ያሳደገው ማይንድ ሴቱ በጣም ፑር የሆነው በሪጅናል ማንነቱ ይሄ በሰፈር በወንዜ በምናምን የሚያምነው ገብቷል። አማራን እንኳን ሆሊስቲክሊ አማራ ትልቁን አማራ እንኳን አንድ ነው ብሎ አያምንም። እኔ ጎጃሜ ነኝ፣ እኔ ጎንደሬ ነኝ የሚል ይሄ መሀይም አስተሳሰብ ነው እስክንድርን ያገለለው። ይሄ መሀይም አስተሳሰብ የሚያራምዱ ሰዎች የዚህን መሀይም አስተሳሰብ እና የዚህን ጎጠኛና ዘረኛ አስተሳሰብ የሚያራምዱ ደግሞ አቀንቃኞች የሚዲያ ሰዎች እነ መዓዛ መሐመድ፣ እነ ትንግርቱ፣ እነዚህ እነ ወንደሰን፣ እነ ዩሪ ደግሞ ተሰብስበው መጥተው የቴዲ አፍሮ አድናቂ ሆነው መጡ። ይሄ በጣም ሂፖክሪሲ ነው፣ አስቀያሚ ሂፖክሪሲ ነው። እና እኔ ምንም እንኳን ቢሆን እና አኪላ እኮ የጀርባ አጥንት አላቸው። ጥፋትም ይሁን ምንም ይዘው ለቆሙበት ነገር ይቆማሉ። እነዚህ እኮ ሽልጥልጥ ናቸው። ቴዲን ኢትዮጵያዊነትን ረግመ ቴዲ ኢትዮጵያ ሲል ደጋፊ ሆነ ከመጣ አንተ አስመሳይ ነህ ነው። ገብተዋል። ደግሞ እሱ ብቻ አይደለም፣ የለም ወያኔ ገደለን አለም። ቅድም አሁን ጁንታ ሲከራከር ነበር። ወያኔ ገደለን፣ ኦነግ ገደለን፣ ጀኖሳይድ ፈጸመብን ካሉ በኋላ ብቻችንን የት ልንሄድ ነው? ኢትዮጵያ እኮ የሁሉም ሀገር ነች እና ጀኖሳይድ ከፈጸመብህ ህዝብ ጋር ማነው ፓርቲ ጋር ነው እንዴ ሄደ ነፃነትን የምታገኘው? እግዚአብሔር ያሳይ። ቴዲ የሆነ አንተን ከገደለ ወይንም አንተን በጩቤ ከወጋ ሰውዬ ጋር እንግዲህ መፍትሄ እያፈላለክ ነው፣ የወጋን ሰው እየፈለክ ነው ማለት ነው። አንደኛ ቅድም ማነው እስራኤል እንደነገረው ዳኒ እስራኤል እንደተናገረው ምን እንዳለ ታውቃለህ? እኔም እስራኤል ዳንሳ መስሎኛል። ታውቃለህ? ፒክቸሩን ሳይሆን እስራኤል ዳንሳ ይመስል ታውቃለህ? የሆነ ነገር ልንገርህ እስኪ። እግዚአብሔር ያሳይ። ወያኔ ርዕዮተ ዓለሙን አልቀየረም። መሬት የአማራ መሬትንም አሁን ክሌም ያደርጋል ይፈልጋል። ልክ እነሱ እንዳሉት ራያ ላይ እንደውም 60 ሺህ ሰው አፈናቅሏል። ወልቃይት ላይ አቴምት አድርጓል መሬቱን ለመውሰድ እና ኤድኖ ምን ብሏል መሰለ? እነ ዘመነን ይዘን ወልቃይትን እናስለቀቃለን ብለዋል። አሁን ወደፊት የምናየው እነዚህ ፋኖን አፋባን የሚባሉት ወደ ወልቃይት ሲዘምቱ ሁሉ ልናያቸው እንችላለን። ሌላውን ቶ ስለዚህ ከነዚህ ሰዎች ጋር አንደኛ የአማራን ትግል አፈር ከድሜ ያስበልተውታል። ሁለተኛ አማራ የተነሳበትን የጀኖሳይድ ጥያቄ ራሱ አፈር ከድሜ ያበሉ ናቸው። ለአማራ ነፃነት ሊያመጡ አይችሉም። ጎጠኞች ናቸው፣ መንደርተኞች ናቸው። መጨረሻቸው ምንድን ነው? የወያኔ ተላላኪ መሆን ነው። እስክንድርስ እውነቱን ይዞ እዛው የቆመበት ቦታ ቆሟል። እና ሐቆ ይሄ ነው። ስላረዘምኩት ይቅርታ። ሁላችሁንም አመሰግናለሁ። ዮኒዬ እና ኪላ ቀጥሉ። እንደ ሀሳብ የሆነ ጥያቄ አለኝ ለሁላችሁም ነው። አሁን ሶሉሽኑ ምንድን ነው? ለአማራ የሚበጀው ለአማራ ሳይሆን ለኢትዮጵያ የሚበጀው አንተ የኢትዮጵያ ቀንቃኝ ስለሆን ከኔ ጋር እንስማማለን በዛ። አሁን እኔ እና አማራ ኪላን የምጠይቃቸው ወይም ዳኒሻንም የምጠይቃችሁ ምንድን ነው? አሁን ባለው ሂደት የአማራ ህልውና የአማራ ብሔርተኛ አቀንቃኝ ስለሆናችሁ ህልውናው ምንድን ነው የሚሆነው? ከኤርትራም ጋር ባለው ከኢሳያስም ጋር ባለው እናንተ የምትስማሙ አይደላችሁም። ትስማሙ አትስማሙ አላውቅም፣ በዛ ጉዳይ ይቅርታ። በህወሓትም ወይም በትግራይ ጋር ካለው አላያንስ ያላችሁ እንትንና አማራ በምን መልኩ ቢሄድ የተሻለ ውጤት ያመጣል የምትሉት ነገር በምንድን ነው? እስኪ እሱን እኔ አጠራርጌ በ5 ደቂቃ ውስጥ ልንገር የራሴን አቋም። ዮኒ ማኛ እነሱ ከፈቀዱልህ አኪላ ብዙ ሰዓት የሆነ ቦታ መሄድ ስላለበት ነው። ለዛ ነው ችግር ለዛ ነው የሚሄድበት ቦታ ስላለው ነው። ቴንክ ዩ ዳኒ አመሰግናለሁ። ጥሩ ነው። አሁን ትንሽ ተረጋጋ መሰለኝ ቤቱና ያው ቀደም ዘበኛ ባንድ ነበረ። አሁን ወደ ዋናው ፕሮግራም መተናልና ጥሩ ነው። ባይ ዘ ዌይ ያው ለምሳሌ ኦነግ 50 ዓመት ታግሏል ለኦሮሞ ህዝብ። የኦሮሞ ህዝብ በጣም በልቡ ያስቀመጠው ድርጅት ነበር ኦነግ ከኦሮሞ ህዝብ ልብ ውስጥ የወጣው በትግራይ ጦርነት በምታስታውሱት ጦርነት ከ2 ዓመት በፊት በነበረው ጦርነት ከህወሓት ጋር በተሰለፈ ሰዓት ቶታሊ የኦሮሞ ህዝብ ኦነግን ከውስጡ አውጥቶ ጥሏል። ህወሓት የአማራ ብቻ ጠላት የሚመስለው ብዙ የዋህ ሰው አለ። የአማራ ብቻ ጠላት ሳይሆን ኦልሞስት ሁሉም ህዝብ ጠላቱ። ኦኬ እና ሀጫሉንም ቢሆን እኮ 5 ዓመት ገና 14 13 ዓመታቸው እያለ ወስዶ ያሰረ ነው። ሁሉም ህዝብ ቀምሷል ህወሓት። በሰፊው አማራ ህዝብ ይቅመስ እንጂ ሁሉም ማህበረሰብ የህወሓትን መጥፎነት ያውቃል።
ከህወሓት ጋር የተሰለፈ የትኛውም ኃይል ይጠላል። ባድ ክሬዲት ያለው ስለሆነ ወይም ባድ ሬፑቴሽን ያለው ስለሆነ እና አሁን ህወሓቶች ራሳቸውን ሪብራንድ አድርገው እንደ ራሳቸው እንደ ኢትዮጵያዊ ምናምን አድርገው ሊመጡ ነው የፈለጉት። ምን ጥቅም አለው ነው? አሁን የትኛው እኛውን ብሔርተኛ ማለት ባይዘው እዚህ አሁን ቅድም የዜጋ ፖለቲካ ኢትዮጵያኒስት ነው ገሌ ብሔርተኛ ነው የሚሉ ሰዎች ብሔርተኝነትንም ኢትዮጵያኒስት የሚለውንም ሀሳቡን ኮንሰፕቱን መተንተን አይችሉም። ቢያንስ አንድ ሰው ለመጋደልም ለመጣላትም እዚህ ሚዲያ ላይ ለመሰዳደብ እንኳን ቢያንስ ለምታምንበትና ለምታውቀው ነገር ነው የምትጣለው እንጂ በማታውቀው ነገር በማታምንበት ምን እንደሆነ ብትጠየቅ አብራርተህ መመለስ ማትችል። ለምሳሌ አንድ ሰው ከህገ መንግስቱ አንቀጽ 8 መደገፍ አለበት ብሔርተኛ ለመሆን። ህገ መንግስቱን ቀዳለን ብሎ ብሔርተኛ ነኝ የሚል ሰው አለ። ኦኬ ኢትዮጵያኒስቱም እንደዛ ዘመነ ካሴ ነው እንደዛ የሚለው አዲስ እና ምንድነው ዝም ብሎ እንደው ፖለቲካው የኢትዮጵያ በሩ ሰፊ ስለሆነ ሁሉም ስለሚገባበት ነው። እሱ አይደለም ዋናው ማተር የሚያደርገው። በዚህ በርዕዮተ ዓለም ሰው መጋደል አለበት ብዬ አላስብም። ቢኮዝ ህዝብ ህልውና አደጋ ላይ ነው፣ ህዝብ የተጨፈጨፈ ነው፣ እየተራበ ነው ካልክ የፖለቲካ የርዕዮተ ዓለም ልዩነት በጠረጴዛ ላይ ተቀምጠህ በፖለቲካ ፓርቲ ተደራጅተህ በህዝብ ይዳኝኝ ብለህ ለስልጣን በምታደርገው ውድድር ላይ የምታቀርበው እንጂ በጥይት አትጋደልበትም በርዕዮተ ዓለም። ቢኮዝ ርዕዮተ ዓለም ሀሳብ በሀሳብ በ60ዎቹ በ70ዎቹ እኮ የዓለም ህዝብ ብዙ ሰው አልቋል። ኮሚኒስት ነኝ፣ ካፒታሊስት ነኝ፣ ኢምፔሪያሊስት ነኝ ተብሎ ያ ስህተት መሆኑን የዓለም ህዝብ ተምሮ ከዛ በኋላ የሀሳብ ልዩነቶች ሁሉ የሚፈቱት በጠረጴዛ ዙሪያ ነው። ሰዎች መሳሪያ አንስተው የሚታገሉት ግን እኖራለሁ ስትለው አይ አንተ አትኖርም፣ አማራ ከሆንክ ትታሰራለህ፣ በብሔር ምክንያት ታርጌት ትደረጋለህ ስትባል ይህም በሀሳብ ልትፈታው አትችልም። አሁን ኢትዮጵያ ውስጥ አማራ ሆነ ትንሽዬ ሚስቴክ ከሰራ ወይም አንተን መጉዳት ከፈለገ በአማራነት ታርጌት አድርጎ ሲያጠቃ ይህንን በሀሳብ ልትሞግተው አትችልም። ለዛ ነው አብዛኛው አማራ ማህበረሰብ መሳሪያ አንስቶ እየታገለ ያለው እንጂ እኛም እንደሆነ አማራ ኢትዮጵያኒስት ብሔርተኛ ምናምን በሚል ኮንሰፕት አማራ መሳሪያ እንዲያነሳም አንፈልግም። ምክንያቱም የድሃ ልጅ ለምን ይሞታል? ለሀሳብ ፊሎሶፊ የዓለም ፖለቲካ እኮ ኤኒታይም ቼንጅ ሊያደርግ ይችላል እና እነዛ ሰዎች ያላግባብ ሞቱ ማለት ነው። ስለዚህ ለሀሳብ ሳይሆን ለጭቆና ነው ሰው የሚያነሳው እና ብዙዎቹ አሁን ቅድም የሰማ የደላቸው ናቸው። ቴዲ አፍሮ ኢትዮጵያኒስት ስለሆነ፣ እስክንድር ኢትዮጵያኒስት ስለሆነ፣ ገሌ ብሔርተኛ ስለሆነ ምናምን የሚለው ሀሳብ የድሎት ነው፣ ለህዝብም ይመጥናል ብዬ አላስብም። አማራም አያስብም። እኔ ግን አኪላ ለአንተ የምጠይቅህ እስክንድርን ያገለሉበት ነው እንድትመልስልኝ ነው ልጠይቀው ነው። አኪላ እስክንድርን ያገለሉበት ሀሳብና አሁን ቴዲን የደገፉበትን ሀሳብ የታየው አንዴ እስክንድር ከ60 ሚሊዮኑ አማራ አንድ ነው። ኦኬ ስለዚህ ትልቅ ነገር አድርጌ ይህንን እኔ ሀሳብ ልሰጥም አልችልም። እኔ ለተቸገረው ነው የምታገለው፣ ሁላችንም እንደዋን አማራ። ስለዚህ ገሌ ትክክል ነው ገሌ ትክክል አይደለም የሚለው ላይ ጊዜ ራሱ መጥፋት የለበትም። ራሳቸው ስራቸው ያወጣቸው። ዋናው የሚያሳስበው መከራው ስላለው ህዝብ ነው። አሁን የአማራ ህዝብ ቅድም የሆነ ማግኘት ጥሩ ጥያቄ ያስታል። ከማጋ ስራ ባይዘዌ ከማንም ጋር ለመስራት የሚባል አጋጣሚ አማራጭም ሊፈጠር ይችላል። አንዳንዴ ጠላትም ይበዛ ከሆነ ምንም ማድረግ አትችልም። ኦኬ ያንን ጥሰ መውጣት አለብህ አይደለ? አሁን አንዳንድ ሰው በድህነት ያደገ ብዙ የህይወት መከራ ያለበት ሰው ያን ሁላ ጥሶ ነው የሚያልፈው። አንድ ሴት በድህነት ውስጥ እያለች ሴተኛ ዳሪ መሆን እዛ ጋር ኦፈር እኮ ይመጣላታል አይደል? ሆነ ህይወቷን በመጠኑ እንጀራ በልታ ለማደር ይህን ሁሉ ነገር ጥላ ህይወቷን አሸንፋ ትወጣለች። ችግርን በሙሉ ትጋፈጣለች ማለት ነው። ችግርን በሙሉ መጋፈጥ ግዴታ የሚሆንበት አጋጣሚ አለ። ህወሓት የአማራን ህዝብ ይጠላል። መጥላት ብቻ ሳይሆን በሄደበት በሙሉ አማራን እንዴት ማጥፋት እንዳለባቸው ሌሎች ሲያስተምር፣ መጽሐፍ ሲጽፍ፣ አኖሌን ሐውልት ሲያቆም አማራ ዛሬ አይደለም ባይዘው እነ ደብረ ጽዮን መለስ ዜናዊ እኮ በህይወት የለም። መለስ ዜናዊ የተከለው ፖለቲካ ግን የኔን ዘሮች ዛሬ እያስገደለ ነው። ዛሬ ብቻ አይደለም ካልጠነከረን ነገም የዛሬ 100 ዓመትም ሊያስገድላቸው ይችላል። አንድ ኃይል ይጠላሃል መጥፎ ኃይል ነው የሚባለው። ለምሳሌ አብይ አህመድ አሊ ቢወገድ በቃ እዚህ ጋር ያበቃል፣ ብልጽግና ይከትም። ልክ መንግስቱ ኃይለማርያም ሲወገድ ተወገደ ሁሉ ነገር አይደል? የመንግስቱ ኃይለማርያም ይሄ ትርክት የምትለው ነገር የለም። በቃ
አጠቃ ሞከረ የሚችለውን እዛ ጋር ሞተ ሁሉ ነገር። ነጋ ብዬ ነው ሲወቀድ ያበቃል። በቃ አዲስ መንግስት ሲመጣ የአብይ ጉዳይ በሙሉ ይከስማል። ህወሓት ግን አታበቃም። ህወሓት መቀሌ ገብታ በመሳሪያ ተደብድባ መከራዋን በልታ የህወሓት ፖለቲካ ግን ዛሬም ድረስ አማራ ታድኖ እንዲሞት ምክንያት ሆኖ የአማራ ህዝብ ሞኝ ህዝብ አይደለም። ኦኬ ህወሓቶች ኢንተረስት ለምሳሌ ህወሓት ከአብይ ጋር የተጣሉት ምን ሆኖ ነው ስንል ሲምፕል እኮ ነው አይደል? ወልቃይትና ራያን ለምን አልሰጠህንም ነው። ፕሪቶሪያው ባይዘው አይልም፣ ግን እነሱ ፕሪቶሪያው ወልቃይትና ራያን አምጡ ይላል ይሰጣቸው ይላል ብለው ለህዝባቸው አሳምነው። ህወሓት የተጣላው ከአብይ ጋር ወልቃይትና ራያን ለምን አልሰጠንም ነው። ከህወሓት ጋር ሰራለሁ ስትል የመጀመሪያ ማሟላት ያለበት አብይ አልሰጥም ያላቸው መስጠት አለበት ማለት ነው። በዚህ አጋጣሚ እኮ ወልቃይትና ራያን አብይ ለአማራ ይሁን ካለ ያው ለራሱ ጥቅም ሊሆን ይችላል። አንተ ደግሞ ህወሓቶች ወልቃይትና ራያን ስጠን የሚል ኃይል ጋር አብረህ የምትሰራ ከሆነ እኮ ለአማራ ህዝብ ከአብይ ብሰሃል ማለት ነው አይደል? ህዝቡን መከራውን ሁሉን መሬት ራሱ እኮ ሪሶርስ ነው። ወልቃይት ላይ ከ600 ሚሊዮን ዶላር በላይ አመታዊ ገቢ አለው። ይሄን አመታዊ ገቢ ታሳጠዋለህ ማለት ነው ህዝቡን። ይገት ይሄንን አብይ ይሄንን አማራ ይጠቀመው አልሰጣችሁም ለቲፒኤልኤፍ ወይ ለትግራይ ብሎ አቋም ይዞ አንተ ደግሞ ለአማራ ታገልላለሁ ብለህ ህወሓትማ ወልቃይት ማግኘት አለበት ካልኮ ከአማራ ነጥቀ ብር እየሰጠ ነው። ስለዚህ ከአብይም እየባስክ ነው ያለው ማለት ነው። ህዝብ አንድ ብሔርተኛ ነው ማለት ጥቅሙን ነው ማየት ያለበት የማህበረሰቡን። አሜሪካ ኢራን ጋር የምትዋጋው እኮ ኢራን ጋር ጎረቤት ሆነ አይደለም፣ ጥቅሟን ለማስጠበቅ ነው። ዓለም የጥቅም ውጤት ነው። አንድ ፖለቲካ ያውቃለው የሚል ሰው ከጥቅም አንገል እኛ ለምሳሌ ከትግራይ ጋር አብረን 1000 ዓመት ኖረናል ምናምን፣ የዓለም ህዝብም 1000 ዓመት አብሮ ኖሯል። የዓለም ህዝብ እኮ አንድ ህዝብ አይደል? አገራት ከተመሰረተ የማህበረሰብ ኢንተረስት ካለ በኋላ ግን 1000 ዓመት ስላልኖርክ አይደለም ጥቅም። ቅድም ዘርዓ ያዕቆብ ያነሳው አለ እኛ ስናመርት ብናደር ሊገዛን የሚችለው የኦሮሞ ህዝብ ነው አይደል? ቁጥሩ ሰፊ ስለሆነ ትልቁ ማርኬታችን የኦሮሞ ህዝብ ነው። ስለዚህ ከኦሮሞ ጋር የፈለገ ጸብ ቢኖር ጸብህን አስተካክለህ ቢኮዝ ኢኮኖሚ ራሱ ፖለቲካ እንዳለ ሆኖ ኢኮኖሚ ግዴታ ነው። መቼም እኔ እዚህ ፖለቲካ ታገየለት ብዙ ጾሙን ባሳደረው ትርጉም የለም። ዳቦንም መጋገር መቻል አለብኝ። ቢኮዝ ፖለቲካ መዳረሻው መጨረሻ በኢኮኖሚ የተጠናከረ ማህበረሰብ መፍጠር። ከትግራይ ምን ላገኝ ይችላሉ? ውሃ ይሰጡኛል፣ ውሃ የላቸው። ይገዙኛል፣ የሚገዙበት ገንዘብ የላቸው። ፋብሪካዎች አሏቸው የሏቸው። የህዝብ ቁጥራቸው ትልቅ ሆኖ ለአማራ ማርኬት ይሆናል አይደለም። ስለዚህ ኢንጀነራል ከትግራይ ካለው ህዝብ ለአማራ የማርኬት ጥቅሙ ይልቅ ሌላ ሶማሌ የተሻለ ማርኬት ሊሆን ይችላል። ማርኬቱን ነው ቼክ የምታደርገው። ይሄን ስትል ትግራይን ህዝብ ትጠላለህ እንዴ? የህንዱ ጠቅላይ ሚኒስትር እኮ ኢትዮጵያ ሲመጣ ኢትዮጵያ 135 ሚሊዮን ህዝብ ቁጥር አላት ብሎ ድሮ 60 ሚሊዮን እያለን እኮ የመጣ ሰው የለም። ድሮ 40 ሚሊዮን እያለን በኃይለ ሥላሴ ኃይል እንጂ የሚመጣ ሰው አልነበር። አንተ ማርኬት እንደሆንክ ሲያቅ ጣሊያኖች አሁን አብይ እኮ ትልቅ ስራ ሰርቶ አይደለም ያው ለሚመላለሰው የኢትዮጵያ ህዝብ ትልቅ ነው ቁጥሩ ማርኬት ነው። ስለዚህ ይሄን ማርኬትን ሃርቨስት እናድርግ ብሎ ነው። የዓለም ፖለቲካ ይሄን ይመስላል። የአማራም ህዝብ እንግዲህ አማራ ቅድም እንዳየናቸው አይነት ሰዎች አይደሉም ፖለቲካው የሚዘወረው ወይም እነሱ የሚደግፏቸው አይደለም። ህዝቡ ደግሞ ከዛ የተሻለ ያየ ህዝብ ነው። የሚመጥነው ፖለቲካ ነው ይዘው የሚሄደው የስሜት አይደለም። የአማራ ህዝብ ዛሬ ብቻ ሳይሆን የዛሬ 50 ዓመት የዛሬ 100 ዓመት ሊያጋጥሙ የሚችለው ከአሁኑ አስበህ ካልኩሌት አድርገህ ነው የምትጫወተው። ቢኮዝ ከዚህ በፊት ተጫውተው ያደረሱበትም ምታየው ነው። ከጽምዶዋለን እና ከትግራይ ጋር ተሰለፍን እንበል። የመጀመሪያው አማራ ህዝብ ይጠላል። የአማራ ህዝብ ልክ የኦሮሞ ህዝብ ኦነግ እንዳገለለው ፋኖ ነው። በቅርቡ ካየ የአፋብን የሚባለውን ድርጅት ብዙ የአማራ ሰው አሁን ተቃውሞ እያሳየ ነው። ልንክደው ምንችለው አይደለም። የአማራ ህዝብ ኮምፕሌን እያደረገ ኦኬ እየመጡ ነው ሲለን የነበረው የከተማው ህዝብ ወያኔን ይዘው ከመጡ በሚል ቅሬታ አለው። ይሄንን ምንም አይመጣም ምናምን ብትል ውሸት ነው። ሪያሊቲ ቼክ ያደርጋል። ይሄ የሆነበት ምክንያት ሄደህ እዛ ጋር ስትሰፋ ከወያኔ ጋር ጠላት እየሆንክ ነው ለህዝብ ራሱ። ኤንቲፒኤልኤፍ ምንድነው ኢንተረስቱ ስንል አገር ሆኖ መውጣት ነው። ኦኬ ወልቃይትን ይዤ ራያን ይዤ ከኤርትራ ጋር ሆኜ አገር ሆኜ እወጣለሁ ነው። ኤርትራ እርዳታ አድርጌ ኤርትራም ደግሞ እንደ ሀገር ብልጥ ናት፣ ሀገር ናት፣
ጥቅሟን ነው የምታስጠብቀው። ኢትዮጵያ ሁልጊዜ አሰብ ስለምትላት የግዴታ ኢትዮጵያ መፍረስ አለባት። ቢኮዝ ኢሳያስ እድሜውን ተመልከት። የዛሬ 5 ዓመት የዛሬ 10 ዓመት በህይወት ላይኖር ይችላል። ለኤርትራ እሳት ጥሎላት መሄድ አይፈልግም። ስለዚህ ለአንድና ለመጨረሻ ጊዜ እሱ የፖለቲካ አቅሙ ከመዳከሙ በፊት ኢትዮጵያን በደንብ አድርጎ ሰብሯት መሄድ ይፈልጋል። ሲሰበር ኢትዮጵያ የምትፈርሰው ማ ላይ ነው ካል መጀመሪያ የምትፈርሰው እኛ አማራ ህዝብ ላይ ነው። ቢኮዝ አማራ በሁሉም ኢትዮጵያ ነው የሚገኝ። ለምሳሌ ኢትዮጵያ ብትፈርስ ትግራይ ብዙ ህዝባቸው 90% ህዝብ ትግራይ ነው የሚኖረው። ኦሮሞም እንደዛው ነው፣ ሶማሌም እንደዛው ነው። the only people በሁሉም ክልል የሚኖረው አማራ ነው። አገር ሲፈርስ የኔ ዘመዶች የአማራ ህዝብ በተለያየ አካባቢ ተበትኖ የጦር ሜዳ ላይ ነው የሚቀመጠው። ሶ የኢትዮጵያ አትፍረስ ስንል አሁን እኛ ብሔርተኛ ነን። ኢትዮጵያን እንድትፈርስ ማንፈልገው አሁን ብዙ ሰው አገር ይሁን አማራ ምናምን ይላል። ይቻላል እኮ እንደዛ መፎከር። ኢትዮጵያን ወደን ምናምን ብቻ አይደለም ስለ የአባቶቻችን ሀገር ነው እንወዳለን ባይ ዲፎልት። ግን እንደ ብሔርተኛ ስታስበው ኢትዮጵያ መፍረስ ህዝባችን ዳይሬክትሊ ስለሚጎዳል። ዳይሬክትሊ ለምሳሌ ኢትዮጵያ ከፈረሰች ኦሮሚያ ክልል እንደ ሀገር ለመውጣት ጥረት ቢያደርግ ኦሮሚያ ክልል ያለው ህዝባችን ተለይቶ ቀረ ማለት ነው። በቃ ጠፋ። ምንም ቢያደርጉት አደርስለትም፣ እርስ በርስም ትባላላ። ሶ ኢትዮጵያ መፍረሷ ለኤርትራ ስጋት አትሆንም ከዚህ በኋላ። ስለዚህ የኤርትራም እንቅስቃሴ ያንን ይሄዳል። እኛ ደግሞ ለምሳሌ አሰብ ቢመጣ ለወሎ ቅርብ ነው። በፊት በወሎ ክፍለ ሀገር ውስጥ የነበረ እንደ ማህበረሰብ ስታስበው የወሎ አማራ ወደ አረብ ሀገር እኮ የሚሰደደው የአሰብ በር ከተዘጋ በኋላ ነው። ታውቃለህ አይደል? የድሬዳዋ ህዝብና የወሎ አማራ ድህነት ውስጥ የገባው ድሬዳዋ ላይ ኮንትሮባንድ ሲቆም፣ የጅቡቲው መስመር ሲበላሽ፣ ወሎ ላይ ደግሞ የአሰብ ጉዳይ ሲዘጋ ነጋዴው ጀግናው ህዝብ በቃ እግር እጁ ተቆላልፎ ተቀመጠ። ይሄን ያደረገው መለስ ዜናዊ ሆን ብሎ። ሶ አሰብ ቢመለስ የወሎ አማራ የሸዋ አማራ ዳይሬክት ተጠቃሚ ይሆናል ከጉዳዩ። ንግድ ውስጥ ይገባል። እኔ ህዝቤ አረብ ሀገር አሁን ሰምታለህ፣ አንድ ተክላይ የሚባል ልጅ ሀና የምትባልን የአማራ ልጅ አግቶ እስካሁን ድረስ እየተደፈረች እየተሰቃየች ልጅ አላት። ገና አራስ ልጅ ትመስለኛለች ወይ 1 ዓመት ያልሞላ ልጅ። ልጇን እንኳን እንትን ብላ 2 የትግራይ ሴት ልጆችን ይቅርታ ዮኒ ሌላ ጊዜ ይመጣሉ። ሰላም እደሩ። ቴንክ ዩ ቀይረው አረብ ሀገር ሳይቀር ኮታችን ታግታለች። ኦኬ ታግታ ይሄን እኮ መከራ ውስጥ የገቡት እህቶቻችን እኮ የኢኮኖሚ ችግር እኮ ታግታ ይቺ ልጅ እኮ መጨረሻውን ከዚህ በፊት የኦሮሞ ልጆች የአማራ ልጅ አግተው እኛም የተሳተፈንበት የተፈታለ የምታስታውስ ከሆነ በዛ ጊዜ የአማራው ልጅ ይደብድቡት እንጂ ህይወቱን ነው ይዘውልን ይመጡት በህይወት። እኔ ባይዘው በዚሁ አጋጣሚ ጥሩ ሪስፔክት ፔይ ማድረግ ፈልጋለሁ። የኦሮሞ ልጆች በዛ ጊዜ ነበራቸው እነ ጂጂኪያ ምናምን ነው በፖለቲካ ይሻላቸው፣ ግን ሰው ሆኖ ተገኝተው ምንም ቢሆን እንደ ህዝብ አክብረው ነው። እነዚህ እኮ ይዘው ምን እንደመጡ ታውቃለህ? አስክሬን ነው ያለን እና አስክሬኑን አስመርምሩ ገለናታ እሱ የሷ ነው አይደለም የሚለው መርምሩ ብሎ ነው። በምድር ላይ እኮ እንደ ህዝብ እንደዚህ የናቀን ኃይል የለም። ኢማጂን አስክሬን ይዞ አንተ የሆነ የአማራ ሰው ጠፍቷል ስትለው መጥፋቱን እናውቃለን፣ ግን ስለገደልናት አስክሬኑ የሷ ነው አይደለም የሚለውን ምረጥ ብሎ ነው። በአስክሬን ልትደራደር ስትቀመጣለህ፣ በአስክሬን ጉዳይ ልትወያይ ስትቀመጣለህ። አስክሬን የዚህን ያክል ባለጌ ኃይል ነው። ይሄ ኃይል የቲዲኤፍ ኃይል ነው። አረብ ሀገር ድረስ ሄዶ ኢትዮጵያ ውስጥ አማራ መጉዳት ቢያቅተው አረብ ሀገር እንዳለ ታጥቀው የቲዲኤፍ 30ኛ ክፍለ ጦር እዛ አርሚ 33 የሚባለው እዛ ሰራዊት አስቀምጦ ከትግራይም ከአማራም ክልል ደሴ ላይ ቡድን አደራጅቶ ህዝብ እንትን ይላል፣ ሂውማን ትራፊክ ይሰራል። እዛ ላይ አማራዎችን አቢዩዝ ያደርጋል፣ ይገላል። እህታችን ሀና እንግዲህ ከጠፋች 1 ወር ከምናምን በብሔር አታርጉት ምናምን ተብሏል። ያገተብን ግን ኃይል ቲዲኤፍ ነው። ይሄ ተክላይ የሚባለው ልጅ የቲዲኤፍ አካል የነበረ ልጅ አባል የነበረ ልጅ። ታጥቀውን የሄዱት የተሸከሙት መሳሪያ የመኖች የሰጧቸው አይደለም፣ ከኢትዮጵያ ነው ጭነውት የሄዱት። ይሄ ኃይል አማራን እንኳን በኢትዮጵያ በየመን እያሰቃየ እህታችንን አግቶ አስክሬን ውሰዱ፣ አስክሬን አስመርምሩ የሚለን ባለጌ ኃይል ይህንን ይዘ ለአማራ ህዝብ አብረን እንስራ ብትለው ራሱ የአማራ ህዝብ አይፈልግም። ለዚህ ነው ብዙዎቹ በፋኖ ውስጥ ያሉ ከጽምዶ ጋር አብረው የሚሰሩ ሰዎች ኢትዮጵያ ውስጥ የማይኖሩበት ምክንያት የአማራ ህዝብ ለነሱ መሸሸጊያ ሊሆን ስላልቻለ። አብዛኞቹ የሚሰሩት ከኢትዮጵያ ወጥተው ግማሹ ሱዳን፣ ግማሹ መቀሌ ነው ያሉት። ቢኮዝ የአማራ ህዝብ ጠቁሞ ያስይዛል፣ አያምንበትም ይሄንን። እና ይህ ኃይል ህወሓት ከዚህ በፊት ተናግረናል፣
የብአዴንም በለው የኦህዴድን የፈጠረው ህወሓት ነው። ዛሬ የምንሰድበው አብይ አህመድ አሊ የኦነግ እኮ አይደለም። ዋና ሴሉ እኮ ኦህዴድ ነው። ኦህዴድን የፈጠረው ህወሓት ነው። ዛሬ የምንሰድባቸው ብአዴኖች የፈጠራቸው ህወሓት ነው። ስለዚህ የመርዙን ብልቃጥ ህወሓትን ተሸክመህ ከዚህ በፊት ከአብይ ጋር ሆነን ህወሓትን ተዋከል፣ አሁን ደግሞ ከህወሓት ጋር ሆነን አብይ እንዋጋ ራሱ ብሎ ማሰብ አይ ቲንክ እንደ ካራምቡላ ኳሱን ሆነናል ማለት ነውና ህዝቡም ማሰብ አለበት። የኢትዮጵያን ህዝብ አይ ቲንክ ህወሓትን ተመልሶ መቀበል የሚፈልግ አይመስለኝም። ብቻችንን ታግለን ውጤት ማምጣት እንችላለን። ይኸው እነ ቴዲ አፍሮ እኮ ኢትዮጵያዊ ናቸው፣ ኢትዮጵያዊነት ናቸው። የአማራን ትግል እየደገፉ ነው። ከህወሓት እንደው ኢትዮጵያኒስት የሚባለው ወይ ኢትዮጵያ የሚለው ሰው አይሻልም እንዴ? ምን አደረገን? ተኩሶ አልገደለንም። እና ህዝቡ የኢትዮጵያ ህዝብ እየደገፈን ነው። ህወሓትን የያዝን ቀን ግን የኢትዮጵያ ህዝብ እኛ መደገፍ ያቆማል። ታንኪዩ ክበሩልኝ። ሌሎቻቸው ሀሳባቸው አንድ አይነት ስለሆነ በዚህ ጉዳይ ላይ እኔም ስለመሸብኝ በጣም ይቅርታ። ዳንቻዬ እስራኤል ዳንሳም ልበል ሌላ ጊዜ በሰፊው እናወራለን። ዮኒ እንጨርሻ። ክበሩልኝ። ግን ዮኒ ለአንተ ግን አንድ ነገር ምንድን ነው ዮኒ ለአንተ ነው ይሄ ጀስት እንደው ትንሽ እንደ ዮናስ ሙሉ ከብዙ ዓመት ካለ ፖለቲካ ኤክስፒሪየንስ አኳያ ጋር ማለት ነው የ27 ዓመቱን እንተው ብለናል። የዛሬ 2 ዓመት ላይ የአማራ ክልል በህወሓት እንዴት እንደተበሻቀጠ ምን እንደተደረገ ጠንቀት አውቀዋለ ማለት ነው። ያንን ረስቶ ከህወሓት ጋር እቆማለሁ ያለው ቡድን እስክንድር ትናንት መጥቶ ከፋፍሎኛል ብሎ ልዩነትና ቆም ሲይዝ ከዚህ የበለጠ የፖለቲካ ፈላሲ ያለ ዮናስ ሙሉ ነው። እስቲ እኔ ምን መሰል የማየው በሁለት መንገዱ ነው የማየው። በሁለት መንገዱ የማየው የአማራ ልጆች እውነት ለአማራ የሚታገሉት ከህወሓት ጋር ራሱ አብረው ቢሰሩ የአማራን ጥቅም አሳልፈው ይሰጣሉ የሚል እምነት የለኝም። ተግባባል? የኔ እምነት ነው ይሄ። አሁን የአማራ ልጆች ስለጠየቀኝ ልመልስልህ። ስለዚህ የአማራ ልጆች የፈለገ ነገር ቢሆን በዚህ ደረጃ እየተጋደሉ ለህወሓት ወይም ደግሞ ለትግራይ የአማራን ጥቅም አሳልፈው ሰጥተው ወደዚህ እንምጣ የሚል አስተሳሰብ፣ የጅል አስተሳሰብ ይዘው ይሄዳሉ የሚል ሀሳብ የለኝም። ለምን እንደ ህፃን ልናስባቸውም አይገባም። ምክንያቱም ምድር ላይ ሆነው ዋጋ እየከፈሉ ያሉት እነሱ ናቸው። ስለዚህ በአንድ በኩል ሊያጠራጥር ይችላል። ኦፍኮርስ ልክ ነህ። የሚያጠራጥር ሀሳብ ሊኖር ይችላል። ግን ኖ ወይ ለአማራ ደሙን እየሰጠ የአማራን ጥቅም አሳልፈው ሰጥተው ለህወሓት ሙሉ በሙሉ አድርገው የቀሽም ስራ ነው የሚሰሩት የሚባለው ነገር በተወሰነ መልኩ ገባ እንትን ሊያስብለኝ ይችላል። ሰውም ደግሞ ጀኒውን የሆነ ነገር አለው። ልመልስልህ ብዬ ነው። ሰው ጀኒውን የሆነ ነገር ምንድን ነው? የአማራን ስትገድል ስትጨፈጭፍ ሲያወግ ልክ አማራ ኪላ እንዳለው አኖሌ ሐውልት ድረስ ተክለው ብዙ አማራን ሲያስጨፈጭፉ የቆዩ ሰዎች መልሰው አማራም በትክክሉ መንገድ ያመጣሉ ማለት ዘበት ነው። ለአማራ መልሰው ወደ ጥሩ ነገር ይመጣሉ ማለት ዘበት ነው እያሉ ነው። ሁለቱንም ይሄኛው እንደ ጥያቄ ምልክት ማየት፣ በሁለተኛ ደግሞ አማራ ባለው አቅም ባለው ንቃተ ህሊና በዚህ ሰዓት የትግራይ ፖለቲካ ይሸውደዋል ብዬ አማራን ማሰብ ጅልነት ይመስለኛል እኔ ፐርሰናል። ምክንያቱም አማራም በዚህ ሰዓት ህወሓት ይሸውደዋል ለሁለት ለሶስተኛ ጊዜ ብሎ ማሰብ እንደ አንድ ሰው እኔ ስቃለሁ። ምክንያቱም አይሸውም። ዮናስ አሁን አንተ ያልከው ነገር በፕሪንሲፕል እና በሎጂክ ካወራ ነው። እኔን ለምሳሌ እንደ አንድ አማራ እኔን ህወሓት አይሸውደኝም። ኤግዛክትሊ። ለምን እሱን ነው የምነግርህ። ነገር ግን ፖለቲካና ፖለቲካ ላይ ምንድነው ትልቁ ችግር? ለፖለቲካ ጥቅም ኢንተረስት ስትል ራስን ኮምፕሮማይዝ ታደርጋለህ። ኦኬ እሱማ ሁልጊዜ ያለ ነው። እዚህ ጋር አንዱ ደግሞ ትልቁ ኮምፕሮማይዝ እየተደረገ ያለው ነገር እኔ እንደ አንድ ገለልተኛ ወገን ሆኜ የሚያስቀኝና የሚያስገርመኝ ምንድነው? ሰው በፖለቲካ በአቋሙ ነው የሚለየው። በአቋሙን አቅጣጫውን አካሄዱ የምታውቀው አይደለ እንዴ? አሁን ለምሳሌ እስራኤሎች በሚድል ኢስት ላይ ወጥ የሆነ አቋም አላቸው። አሜሪካኖች ወጥ የሆነ አቋም አላቸው። ሰው በወጥ የሆነ አቋማቸውን የፖለቲካ ጣፋንታቸውን ታውቀዋለህ፣ ትገመግመዋለህ። በህወሓት ላይ ግን ምንድነው? እኔ በህወሓት ላይ እኮ ብያለሁ። ህወሓት
በዚህ ባላት ኢንተረስት ላይና ጥቅምና በፖለቲካ አካሄዷ ወጥ የሆነ አቋም አላት። ወጥ የሆነ አቋም ምንድነው? ወልቃይት፣ ሁመራ፣ ራያ ይሄ ከአማራ ጋር የወሰንና ማንነት ጥያቄ የራሴ ጉዳይ ነው፣ ኮምፕሮማይዝ አላደረገውም፣ በዛ ጉዳይ ላይ ፋይል ኢዝ ክሎዝ ኢዝ ዳን ብላለች። በአንጻሩ ደግሞ የሚሰራው ቡድን እኔ አማራ አንድ ድርጅት ነው፣ አንድ ተቋም ነው፣ አንድ ቡድን ነው። በአማራ መሰረታዊ ጥቅሞችና በአማራ እንደውም አማራ የአንዱ የወጣበት ትግል የወሰንና ማንነት አንዱም ጥያቄው ነው። በዛ ላይ ደግሞ ተናገር ስትለው ደግሞ ጉሮሮ አንገቱ የሚያዝ ከሆነ እዛ ጋር ቴክኒካል ችግር አለ። ሁለተኛ ነገር ደግሞ ዮናስ በጣም የሚያስቀኝ ነገር ምንድነው? ብልጽግና ጠላት ነው ይባላል አይደለ? ብልጽግና ጠላት ነው። ህዋት ደስ ሲለው እኔ የህዋት እኮ ስማርትነት እኮ ማድነቅ እኮ ዋናን ጊዜ እኮ አለብኝ። ህዋት እንደ ህዋት በአፉ ነው እንጂ ፖለቲካ ከብልጽግና ጋር የተከታከተ ያለው ህዋት አመራሮች በብልጽግና መንግስት ወንትድም አይደሉም። እንደፈለጉ አዲስ አበባ ይወጣሉ፣ እንደፈለጉ ይገባሉ፣ እነ ታደሰ ወረደ ይመላለሳሉ፣ ከአብይ አህመድ ጠቅላይ ሚኒስትር ጋር ይወያያሉ። ያንን የህዋት አንደኛው ቅርንጫፉ ከብልጽግና ጋር እየሰራ ሳይጎረብጥ መልሰ ደግሞ ብልጽግና ጠላቴ ነው ማለት ይከብዳል። ማለት ህዋት ጋር ግልጽ ነው። ህዋት በአማራ ጉዳይ ላይ ሲመጣ የራሴን ጥቅም ኮምፕሮማይዝ አድርጌ አሳልፌ አልሰጥም፣ ከፈለክበት በዚህ በኩል እንስራ። ከብልጽግና ጋር ሲመጣ ደግሞ የሚጠይቀው አንድ ጥያቄ የወሰንና የማንነት ጥያቄ ይመለስልኝ፣ የምርጫ ቦርድ ጉዳይና የድርጅት ህጋዊ ሰውነት ይመለስልኝ ነው። ከህዋት ጋር ደግሞ ሰራለሁ የሚል ደግሞ ድርጅት ደግሞ አንገቱን ወጣ አድርገህ ስትይዘው ደግሞ በወሰንና በማንነት ጉዳይ ላይ ጥያቄ ምነው ስትለው ይሄ የብልጽግና ጥያቄ ነው ይመልሰው። ስለዚህ እኛ ምንድነው ህዋት ራሱ ግልጽ አድርጎ በፊት ለፊት ፍላጎቱን አስቀምጦ እንደመጣ እንደሚናገረው አንተም የአማራ ድርጅት ነኝ የአማራ ተወካይ ነኝ ብለህ ራስን አቋም ግልጽ አድርገህ እስከመጣ ድረስ የፖለቲካ ውርጅብኝ ይወርድብሃል ነው ባጭሩ። ዮናስ ሙሉነህ ይሄ ነው በእኔ በኩል አቋም። አይ ጥሩ መልካም ነው። በሁለቱም ማየቱ መልካም ነው ብዬ አስባለሁ። በሁለቱም ሳይድ ማየቱ እንደዛ ብዬ ነው የማስበው። ክበርልኝ ብሮ። እሺ ብሮ፣ መልካም ጊዜ። እንግዲህ እዚህ ውስጥ የነበራችሁ ወንድምና እህቶቼ በሙሉ እጅግ አድርጌ አመሰግናለሁ። እስካሁን ሰዓት ስለነበራችሁ ያለው አይዲያ ምን ያህል አንድ ሰው ሀሳብ አምጥቶ እንደ ቴዲ አፍሮ ያለ ሀሳብ አምጥቶ ያደረገው ነገር ቀላል አይደለም። ይሄንን ደግሞ አንድ መሴጅ አስተላልፉልኝ፣ ቅረጹልኝ። የምትቀርጹ ሰዎች አላችሁ፣ ፕሊዝ የምትቀርጹ ሰዎች አላችሁ፣ ይቺን ነገር እንድትቀርጹልኝ። በቴዲ አፍሮ ጉዳይ ነው ይሄ፣ እንድትቀርጹልኝ። ምንድን ነው የምትቀርጹልኝ መሰለ? ቴዲ አፍሮ ለምን ዘፈነ ብለው ቀውጥ ያደረጉት ፓስተሮች፣ ሐዋርያቶች ምናምን በደንብ ይውልኝ። ነፍጠኛ እያለ ተሳድቦ መልስ ስለሰጠው እግዚአብሔር መንፈስ ያሳያቸዋል ወይ? ድጋሚ ልጠይቅ። ማነው ፓስተር ትዝታው ሳሙኤል ምን ብሏል? መንፈስ በጆሮና በአፋቸው ክፉ መንፈስ ሲወጣና ሲገባ አይቻለው፣ እግዚአብሔር አሳይቶኛል፣ ያው እግዚአብሔር ምስክሬ እያለ ሲናገር ነበረ። ተግባባን። ሌሎቹም ነበሩ ዘፈን ኃጢአት ነው እያሉ ሲራገሙ ነበር። ለቴዲ አፍሮ ምላሽ ሰጠን ብሎ ነፍጠኛ እያለ ለተሳደቡት ዘፋኞች እነዚህ ሰዎች ምላሽ ይሰጣሉ ወይ? የነዚህን አሰራር ይረግማሉ ወይ? እቺን ነገር በደንብ አድርጋችሁ እንድትጠይቁልኝ ነው። እኛ እያስተዋልን የምንናገር ሰዎች ነን። ስለዚህ አሁንም በድጋሚ የምለው ምንድን ነው፣ ቴዲ አፍሮ ላይ እንደዛ ስትወርዱበት ዘፈን ኃጢአት ነው የሐሙሱ ፈረስ የምን ስትሉ የነበራችሁ በሙሉ አሁን ለቴዲ አፍሮ መልስ ተብሎ ለተሰራው ዘፈን እንደ ህዝብ የሚሰድበው ነፍጠኛ እያለ ተሳድቦ ለሰሩት ይህን ነገር ፓስተሮችና አለቅላቂ ሌቦች ወታችሁ መልስ ትሰጣላችሁ? አትሰጡም። ይኸው ሰምታችሁታል። ግን ምንም አይነት መልስ አልሰጣችሁ። ለምን? የእናንተ በአብዛኛው የምታምኑት የውሸቱን ሌባውን ሐሰተኛውን ክርስቶስ እንደሆነ ማሳያ ነው። ሐሰተኛውን እንደናንተ ወንበዴውን ክርስቶስ እንደምታምኑ ማሳያ ነው። እውነተኛውን ቢሆን ግን የሁለቱንም ተወቅሱ ነበር በዘፋኝነት። የሁለቱንም
ሐሰተኛውን አምልኮ እንደምታመልኩ ማሳያ እንደሆነ እናገራለሁ። ዘፈኑ ወጥቷል። የቴዲ አፍሮ ዘፈኑ ሳይወጣ ነው እርግማን የጀመራችሁት። እርግማን የጀመራችሁ ዘፈኑ ሳይወጣ ነው የቴዲ አፍሮ። ይሄ ግን ዘፈኑ ወጦም ምንም ነገር አልተናገራችሁ፣ ምንም ነገር አላወራችሁም። እና የናንተ አውሬነት፣ የናንተ ሐሰተኛ ክርስቶስ አማኝነት በአደባባይ ይሄው አስመስክራችኋል። ሰላማችሁ ይብዛልኝ። ይሄንን ነው ምለው። መስመቶ ታብ አንዴ ላሰራችሁ መሰለኝ። የሁላችሁም ታብ የለውም። ጎዶሎ ነው ታባችሁ። እሺ አንዴ ተምኪና